በጣም እንዴት ቆያችሁ? በፓርት 3 ቪዲዮ ተመልሻለሁ። በዛሬው ቪዲዮ ደግሞ ስለ ፎር ሉፕ፣ ስለ ዋይል ሉፕ፣ ስለ ዱ ዋይል ሉፕ ስለሚባሉት በደንብ ክሊርሊ የምናይ ይሆናል ማለት ነው። ስለዚህ በዚህ ቪዲዮ ስለ ፎር ሉፕ እናያለን፣ ስለ ዋይል ሉፕ እናያለን፣ ዱ ዋይል ሉፕ እናያለን እና ደግሞ ሉፕ ማለት ራሱ ምን ማለት ነው የሚለውን የተወሰነ ኦቨርቪው ነገር ሰጣችኋለሁ ማለት ነው። እና መጨረሻ ላይ የምናደርገው በዚህ ቪዲዮ ምንድነው ከመጻፋችሁ ያስተውላችሁት ከሆነ ሪቪው ኩዌሽን ላይ ማለት ነው ብዙ ጥያቄዎች አሉ። አጠቃላይ የቻፕተሩን ጥያቄ ያዙ ማለት ነው። እነዛ ጥያቄዎች ጋር ከነዚህ ርዕሶች ጋር የሚገናኙትን እየመረጥን የተወሰኑ ጥያቄዎች እንሰራለን ማለት ነው። እሺ ሉፕ ማለት ነው ስንል መጀመሪያ ሉፕ ማለት ነው እና ሉፕ ደግሞ ለምን እንዳስፈለገን ከነዚህ መጀመሪያ ስንነሳ ዋት ሉፕ የሚለውን ስንመጣ መጀመሪያ ሉፕ ማለት ነው ጀስት ኮንትሮል ፍሎ ነው ብያችኋለሁ ከአሁን በፊት ወይም ደግሞ ኮንስትራክት ወይም ደግሞ ፍሎውን ኮንትሮል የሚያደርግልን አንድ ፕሮግራም ነው ማለት ነው። ምን እንደሚያደርግልን ይሄ አይተሬት ማድረግ ማለት ነው። ዛት ሪፒትስ ስፔሲፊክ ብሎክ ኦፍ ኮድ አዝ ሎንግ አዝ ሰርቴን ኮንዲሽን ሪሜንስ ትሩ የሆነ ኮንዲሽን ትሩዝ ከሆነ ድረስ ምን ማድረግ ነው ኤክስኪዩት ማድረግ የሆነ ነገር እየደጋገመ ኤክስኪዩት ያደርግልናል ማለት ነው። የምታስታውስ ከሆነ እስካሁን የምንጽፋቸው ኮዶች በሙሉ አሁን ለምሳሌ እዚህ ጋር ሲአውት ስቴፕ 1 ብለን ብንጽፍ ይሄ አንዴ ነው ኤክስኪዩት የሚሆነው አይደለ? ድጋሚ ተመልሶ ኤክስኪዩት አይደረግም። ነገር ግን በሉፕ ከተጠቀምን ይሄንን ኤክስኪዩት አድርጎ ድጋሚ ራሱ ኤክስኪዩት ያደርገዋል ማለት ነው። ሪፒትድሊ የሆነን ኮድ ኤክስኪዩት የሆነን ብሎክ ኦፍ ኮድ እንዳለ ከዛ ከሉፕ ውስጥ ያሉትን በሙሉ ኮዶች ማለት ነው ብሎክ ኦፍ ኮድ የሚለው እዚህ ጋር ስፔሲፊክ ብሎክ ኦፍ ኮድ ከሉፑ ያሉትን በሙሉ አይተሬት እያደረገ ምን ያደርጋል ማለት ነው ኤክስኪዩት ያደርጋቸዋል ማለት ነው። ነገር ግን እስካሁን ስንጽፍ የነበረው ላይን ባይ ላይን ነው ኤክስኪዩት የሚደረግ ይሄኛው ላይን ሲጨርስ ወደዚህኛው ይሄዳል መጨረሻ ላይ ሲያልቅ ያልቃል ማለት ነው እንጂ እንደገና ተመልሶ አይተሬት አያደርግም ነበረ ማለት ነው። ነገር ግን እነዚህ ሉፕ የምንላቸው ነገሮች ስንጠቀም ምን ያደርግልናል ማለት ነው የሆነ ስፔሲፊካሊ ተደጋጋሚ የሆነ ኤክስኪዩት እንዲሆን የምንፈልገውን ኮድ በተደጋጋሚ እየተመላለሰ ምን ያደርገዋል ማለት ነው ኤክስኪዩት ያደርግልናል ማለት ነው። ስለዚህ ሉፕ የምንለው ነገር የሚጠቅመን ለዛ ነው ማለት ነው። ዲፋይን አድርጉ ከተባላችሁ ሉፕ ማለት ምን ማለት ነው ተብላችሁ ዲፋይን አድርጉ ከተባላችሁ ምን ትላላችሁ ማለት ነው ኤ ሉፕ ኢዝ ኤ ፕሮግራሚንግ ኮንስትራክት ወይም ደግሞ ኮንትሮል ፍሎው ዛት ሪፒትስ ኤ ስፔሲፊክ ብሎክ ኦፍ ኮድ እሱነች ወሳኙ ነገር ከዚህ ጋር ሪፒትስ ኤ ስፔሲፊክ ብሎክ ኦፍ ኮድ ዛት አዝ ሎንግ አዝ ሰርቴን ኮንዲሽን ሪሜንስ ትሩ የሆነ ኮንዲሽን ይኖራል። ያው ጀስት የምታስታውስ ከሆነ ሪሌሽናል ወይም ደግሞ ኮምፓሪዝን ኦፕሬተር የሚባለውን አይተናል አይደለ? ስለዚህ ያን ምንድነው ኮንዲሽን ነው። ያን ኮንዲሽን ትሩዝ ከሆነ ድረስ ምን ያደርግልናል ማለት ነው ያን ብሎክ ኦፍ ኮድ ከሉፕ ያለው ኤክስኪዩት ይደረጋል ማለት ነው። አይተሬትሊ ሉፕ እየሰራ ኤክስኪዩት ይሆናል። የሆነ ፎልስ ሲሆን ግን ጨርሶ ይወጣል እንደማለት ነው። አሁን ለምሳሌ በኤግዛምፕል ሳሳያችሁ ከዚህ ጋር ጀስት ኖርማሊ እስካሁን ስንጠቀም የነበረ ማለት ነው ሊኒየር የሆነ ፍሎ ያለው ሲኩዌንሻል የሆነ ፍሎ ያለው ማለት ነው። አሁን ለምሳሌ እነዚህን 3 አውትፑቶች ማውጣት ብንፈልግ ወይም ደግሞ 100 አውትፑት እንደዚህ ስቴፕ 1 ስቴፕ 2 ስቴፕ 3 እያልን እስከ 100 ድረስ አውጡ ብንባል ምን እናደርጋለን? አውት እንላለን ስቴፕ 1 አውት እያልን ስቴፕ 2 እንደዛ እያደረግን እስከ 100 ድረስ ልንጽፍ ነው። ኢማጂን 100 ላይን ኦፍ ኮድ ያስፈልገናል። በጣም ታይም ኮንሱሚንግ ነው። ጀስት ኢንኤፊሽንት የሆነ ነው ማለት ነው። ነገር ግን በዋይል ሉፕ ተጠቅመን ምን እናደርጋለን? ከዚህ ጋር ኮንዲሽኗን እናስቀምጣለን። መጀመሪያ ጀስት ይሄ ዋይል ሉፕ ነው። ጀስት በፎር ሉፕ ማድረግ እንችላለን ማለት ነው። ከዚህ ጋር ኮንዲሽኗን እናስቀምጥና ምን እናደርጋለን ማለት ነው ኮንዲሽኗ ከአንድ ጀምሮ እስከ 100 ድረስ የሚል ኮንዲሽን እናስቀምጣለን ማለት ነው። ዘን ሲአውት በአንዷ ላይን ብቻ ታስፈልገን ከዛ በኋላ እንዳለ 100ን ያወጣልናል ማለት ነው። ሪፒትሊ አንዷን ኤክስኪዩት ሲያደርግልን 100 ጊዜ ኤክስኪዩት ያደርጋታል አንዷን ማለት ነው። ስለዚህ 100 ጊዜ ዲስፕላይ እናደርጋለን ማለት ነው። ሞር ጀስት እያንዳንዱ ስፔሲፊካሊ 3 አይነት የሉፕ አይነት አሉ። ፎር ሉፕ የሚባል አለ፣ ዋይል ሉፕ የሚባል አለ፣ ዱ ዋይል ሉፕ ጥቅማቸው ዘሴም ነው። ሁሉም አይተሬት ለማድረግ ነው የሚጠቅሙት። ነገር ግን አንዳንዴ የተወሰነች ልዩነት አላቸው አንዱ ከአንዱ የሚለይበት ማለት ነው። ጀስት የምንጠቀምበት ሲቹዌሽን ይለያያል። ስለዚህ ወደ እያንዳንዱ ዲፕሊ ገብተን በደንብ እንመልከት። የመጀመሪያው የሉፕ አይነት ዋይል ሉፕ ተብሎ ይጠራል። ዋይል ሉፕ የምንለውን ስትራክቸሩን በምናይበት ሰዓት ስትራክቸራችን ትመስላለች ማለት ነው። መጀመሪያ ዋይል ብለን እንጽፋለን። ዘን እዚህ ጋር ኮንዲሽን እናስቀምጣለን ማለት ነው። ዘን እቺ ኮንዲሽን ትሩ ከሆነች ይሄን እዚህ ውስጥ ያለውን በዲ እየገባ ይሰራል ማለት ነው። አሁንም ትሩ ከሆነ ይሄን እዚህ ውስጥ በዲ ውስጥ ያለውን እየገባ ይሰራል ማለት ነው። የዋይል ሉፕ ስትራክቸር ምንድነው? መጀመሪያ ቼክ ያደርጋል ኮንዲሽኑን። ቼክ ካደረገ በኋላ እንደዚህ ጋር እንደምታዩት ስቴፕ 1 እንደሚያደርገው ቼክ ኮንዲሽኑ ቼክ ይደረጋል። ዘን ቼክ ከተደረገ በኋላ ትሩ ከሆነ ምን ያደርጋል? እዚህ ውስጥ ከዋይል ሉፕ ውስጥ ያሉት ነገሮች በሙሉ ኤክስኪዩት ያደርጋቸዋል ማለት ነው። ትሩ ከሆነ ዘን ምን ያደርጋል? እንደገና ተመልሶ ደግሞ አሁን ቼክ ያደርጋል። ከዚህ ከዋይል ሉፕ ውስጥ ያለውን በዲ ኤክስኪዩት አድርጎ ከጨረሰ በኋላ ደግሞ እንደገና ተመልሶ ኮንዲሽኑን ቼክ ያደርጋል ማለት ነው። ቼክ ያደርግና አሁንም ትሩ ከሆነ አሁን በድጋሚ ኤክስኪዩት ያደርጋቸዋል። ሪፒትሊ ኤክስኪዩት ያደርጋል ማለት እሱ ነው። ይሄ ኮንዲሽን ከዚህ ያለው ፎልስ እስከሚሆን ድረስ በተደጋጋሚ እየተሽከረከረ ኤክስኪዩት ያደርጋቸዋል ማለት ነው። ቼክ ሲያደርገው ግን ተመልሶ የሆነ ታይም ላይ ፎልስ ይሆናል። ዘን እቺ ፎልስ ከሆነች በኋላ ግን ጃምፕ አድርጎ ይወጣና ፎልስ ከሆነ ኤግዚት ያደርጋል ማለት ነው። ሉፑን ይጨርሳል ማለት ነው። ዋይል ሉፕ የሚባለውን እዚህ ጋር በዲያግራም ሳሳያችሁ ያው ፍሎ ቻርት የሚባለው ማለት ነው። በፍሎ ቻርት ሳሳያችሁ
መጀመሪያ ፍሎ ቻርት ስንጀምር ምንድነው የምናደርግ? ስታርት ብለን ነው የምንጀምረው አይደል? ስለዚህ ስታርት እንላለን። ጀስት የዋይል ሉፕን በፍሎ ቻርት ሳሳያችሁ ማለት ነው። ስለዚህ መጀመሪያ ስታርት ብለን እንጀምራለን። ከዛ ቀጣይ የዋይል ሉፕ መጀመሪያ ኮንዲሽኑ ቼክ ይደረጋል። መጀመሪያ ቼክ ነው የሚደረገው ኮንዲሽኑ። ዘን ይሄ ኮንዲሽን ትሩ ከሆነ ምን ያደርጋል? ከሉፕ ውስጥ ያለው ይሄ በዲው ማለት ነው። ከዚህ ጋር ማንኛውም የጻፍነው ኮድ ኤክስኪዩት ይደረግና እንደገና ተመልሶ ምን ይደረጋል ማለት ነው? ቼክ ይደረጋል ኮንዲሽኑ። አሁንም ትሩ ከሆነ አሁን እንደገና ኤክስኪዩት ይደረጋል። ዘን ጨርስ ኤክስኪዩት ሆኖ እንደገና አሁንም ቼክ ይደረጋል ኮንዲሽኑ። አሁንም ትሩ ከሆነ በተመሳሳይ መልኩ፣ ነገር ግን ፎልስ ሲሆን ኤግዚት አድርጎ ይወጣል ማለት ነው። ሶ የዋይል ሉፕ ስትራክቸር ይሄን ይመስላል። መጀመሪያ ምን ይደረጋል? ቼክ ይደረጋል ነው ያልኳችሁ፣ ስቴፕ እንድትይዙ ማለት ነው። ከዛ ቀጣይ ኤክስኪዩት ይደረጋል። ትሩ ከሆነ ፎልስ ከሆነ ኤግዚት አድርጎ ይወጣል ማለት ነው። እስኪ ሞር ስለ ዋይል ሉፕ እዛ ጋር ዲያግራሙ ጋር አሳይቻችኋለሁ። ጀስት ስትራክቸሩን አሳይቻችኋለሁ። ስለዚህ ሞር ክሊር እንዲሆንላችሁ ከዚህ ጋር ኮድ ብሎክ ላይ የሆነች ኮድ ጽፈን ያሳያችሁ። አሁን እስካሁን ድረስ ስናወጣ የነበረው ምንድን ነው? አሁን ለምሳሌ ከ1 እስከ 100 ያሉ ቁጥሮችን ዲስፕላይ የሚያደርግ ማለት ነው። እንደዛ እናደርግ ብንል ላይን ባይ ላይን ሲኩዌንሻሊ እንስራው ብንል እያንዳንዱ ሲአውት እያልን ነው አለ ስንሰራ ነበር። ጀስት ሲአውት እንላለን፣ ዋን እንላለን። አሁንም ስንጨርስ ከዚህ ጋር ሲአውት እንላለን። ዘን ይሄን ሲአውት ብለን ደግሞ አሁንም እንደገና ተመሳሳይ ሁለት እያልን እንዳለ 100 እንደዚህ አይነት ሲአውቶች ነው አይደለ ምንድረድር ላይ ሲኩዌንሻሊ እንስራው ብንል። ነገር ግን ይሄን በሉፕ በምንሰራበት ሰዓት ምን እናደርጋለን ማለት ነው? ሶ ኢንት ብለን መጀመሪያ የሆነ ኤክስ የሚባል ወይም ደግሞ አይ የሚባል ቫልዩ ኢኒሻሊ ዜሮ ከዜሮ አንስቶ ከሆነ የሚያወጣልን ዜሮ እንበለው። ጀስት ከአንድ ጀምሮ እስከ 100 ከሆነ ደግሞ አንድ እንበለውና ምን እናደርጋለን ማለት ነው? ኮንዲሽን አስቀምጣለን ማለት ነው። ሶ የዋይል ሉፕን መጀመሪያ ስትራክቸሩን ድራው እናድርገው። ስትራክቸሩ እንዴት ነው ያልኳችሁ? ይሄ ነው ማለት ነው የዋይል ሉፕ ስትራክቸር። መጀመሪያ ዋይል እንላለን፣ ዘን ፓረንቴሲስ እንከፍታለን። እቺ ፓረንቴሲሷ ውስጥ ምንድነው የሚቀመጥ ማለት ነው? ቼክ የሚደረገው ኮንዲሽን ማለት ነው። ዘን ከዚህ ውስጥ ማንኛውም የምንጽፈው ኮድ ኤክስኪዩት ይደረጋል ማለት ነው፣ ኮንዲሽኗ ትሩ እስከሆነች ድረስ። ስለዚህ ኮንዲሽኗ ምንድነው እናስቀምጥ ማለት ነው? አይ ምን ከሆነ ሌዛን ኦር ኢኳል ቱ 100 ከሆነ ማለት ነው። ስለዚህ አይ ስንት ነች? መጀመሪያ አንድ ነች አይደለ? ስለዚህ አንድን ያመጣል። አንድ ከመቶ ታንሳለች። ስለዚህ አሁንም ኤክስኪዩት ይደረጋል። ስለዚህ ከአንድ እስከ 100 ያሉት ቁጥሮች እንዲያወጣልን ስለሆነ የፈለግን ሲአውት እንልና ምን እናደርጋለን ማለት ነው? አይን ዲስፕላይ እንዲያደርግልን ማለት ነው። ራሷን አይን ዲስፕላይ እንዲያደርግልን እዚህ ጋር ጀስት ስፔስ እንስጠው እንዲመች ሲወጣ ጀስት ሲወጣ ተከታታይ ሁሉን በአንድ ላይ እንዳያወጣብን እንደዚህ አድርገን ስፔስ እንስጠው ማለት ነው። የተለያየ አንድ ሲያወጣ ሁለትን ሲያወጣ ስፔስ እየሰጠ እንዲያወጣልን ማለት ነው። ነገር ግን አሁን እንደምታዩት አልጨረስንም። ምክንያቱም እንደዚህ አድርገን አሁን ራም ብናደርገው ምንድን የሚሆን ኢንፋናይት የሆነ ሉፕ ነው የሚመጣብን ማለት ነው። ምክንያቱም አይ ራሷን አታሳድግም፣ ሁሌም አንድ ነች። ስለዚህ አንድ ሁሌም ከመቶ ጋር ኮምፔር የሚደረግበት ሰዓት ያው ያንሳል። ስለዚህ ኢንፋናይት ሉፕ ይሆናል ማለት ነው። ለምሳሌ ራን እንዳድርገውና ላሳያችሁ እንዴት ኢንፋናይት ሉፕ እንደሚሆን ማለት ነው። ያያችሁት ከሆነ አንዳንድ እንዳለ በቃ ኢንፋናይት ሉፕ ይመጣል ማለት ነው። የማያቋርጥ ሉፕ እንደማለት ነው። ምክንያቱ ለምንድን ነው? እቺ አይ ራሷን እያሳደገች አይደለም። ስለዚህ ራሷን እንታሳድግ እናደርጋለን ማለት ነው። አይ ፕላስ ፕላስ ታስታውሱ ከሆነ ይሄ ምንድን ነው የሚባለው? የኢንክሪመንት ኦፕሬተር የሚባለው ማለት ነው። ጀስት አይ ፕላስ ፕላስ ወይም ደግሞ ከፈለጋችሁ አይ እኩል ይሆናል ምን ማለት እንችላለን? አይ ፕላስ ዋን ማለት እንችላለን። ተመሳሳይ ነው። ራሱን በአንዳንድ እንዲያሳድግ ነው ያደረግነው ማለት ነው። ዘ ሴም ሚኒንግ ነው ያለው ከዚህ ጋር ከኢንክሪመንት ኦፕሬተር ጋር ማለት ነው። ስለዚህ አሁን ግን ምን አደረግናት? አይ በመጀመሪያው ዙር አንድ ነበረች። ከዚህ ገብቶ ኤክስኪዩት ሲያደርግ ራሷን 2 ታደርጋለች፣ 3 ታደርጋለች። ስለዚህ እያደገች ለምትመጣ የሆነ ታይም ላይ ከመቶ ስለምትበልጥ ያው ያቋርጣል ሉፑ ማለት ነው። ስለዚህ ከ1 እስከ 100 ያሉ ቁጥሮችን ብቻ ያወጣልናል ማለት ነው። ስለዚህ አወራ እናድርግና እንሞክረው። እንደምታዩት 1 2 3 4 5 ብሎ እስከ 100 ድረስ አወጣልን። ነገር ግን አስባችሁት ከሆነ ራሳችን ማኑዋሊ ሲአውት ያን እስከ 100 እንደድር ምን ያክል ላይን ኦፍ ኮድ እንደሚፈጅ ማለት ነው። ነገር ግን በሉፕ ከሆነ 4 ላይን ኦፍ ኮድ ብቻ ይጨርሳል ማለት ነው። ከ1 እስከ 100 የሚያወጣልን እሱ አሁን እንጂ ያየነው ዋይል ሉፕ ነው። በኤግዛምፕል በደንብ በዚህ ጋር ደግሞ በዲያግራማቲካሊ ታሳያችሁ። እዚህ ጋር መጀመሪያ ኢኒሻሊ አይን አንድ ብለን ጀመርን። ዘን ዋይል ሉፕ ጋር መጣንና አይ ሌዛን ኦር ኢኳል ቱ 3 አለ። ሶ እቺ ምንድነች? አሁን እዚህ ጋር የጻፍናት ኮንዲሽን አለች። እቺ ምን ተጠቅመን ሪሌሽናል ኦፕሬተር ወይም ደግሞ ኮምፓሪዝን ኦፕሬተርን ተጠቅመን ሌዛን ኦር ኢኳል ቱ አይ ምን ከሆነ ከ3 የሚያንስ ወይም እኩል የሚሆን ከሆነ ከዚህ ውስጥ ያለውን ኮንዲሽን ምን አድርግልኝ ነው ኤክስኪዩት አድርግልኝ እንደማለት ነው ይሄ ዋይል ሉፕ። ስለዚህ መጀመሪያ ቼክ ያደርጋል መጥቶ አንድ ነች ዋን ሌዛን ኦር ኢኳል ቱ 3 ስን ትሩ ነው። ስለዚህ ትሩ ከሆነ ይገባና ሲአውት አይ ስንት ነች? አንድ ነች። ምን ያደርጋታል? ሲአውት ያደርጋታል። አንድ ብሎ ዲስፕሌይ ያደርጋል። ዘን አይ ፕላስ ፕላስ አይን ደግሞ አሁንም አንድ ነበረች ወደ 2 አፕዴት ያደርጋታል ማለት ነው። እንዳሳየዋችሁ ራሷን አፕዴት ማታረግ ከሆነ ሁሌም ቢሆን ኢንፋናይት ሉፕ ነው የሚመጣ። ምክንያቱም ሁሌም አንድ ሲነጻጸር ከ3 ጋር ሌዛን ስለሚሆን ራሷን ማሳደግ አለባት ማለት ነው። የሆነ ፋናይት የሆነ ቫልዩ እንዲመጣልን። ዘን ቀጣይ ደግሞ 2 ስትሆን ይመጣና አሁን ሉፑን ቼክ ያደርጋል። ወደ 2 ተቀይራለች። ስለዚህ 2 ሌዛን ኦር ኢኳል ቱ 3 ሲል አሁንም ትሩ ነው። ትሩ ስለሚሆን አሁንም ይገባና ምን ያደርጋል ማለት ነው ኤክስኪዩት ያደርጋል ማለት ነው። አሁን ኤክስኪዩት ሲያደርግ አይ ስንት ሆናለች? ወደ 3 ትቀይራለች። ዘን አሁንም ይሄድና ቼክ ያደርጋል 3 ሌዛን ኦር ኢኳል ቱ 3 አሁን በተመሳሳይ ትሩ ነው እዚህ ጋር ያለው ቫልዩ። ዘን አሁንም ገብቶ ምን ያደርጋል ማለት ነው ኤክስኪዩት ያደርጋል ማለት ነው። አሁንም ይወጣና
ወደ 4 ተቀይራለች እዚህ ጋር ትወጣና ፎር ሌስ ዛን ኦር ኢኳል ቱ 3 ሲል ግን ምን ያደርጋል ማለት ነው? ስቶፕ ያደርጋል። ምክንያቱም 4 ያንሳል ኦር ኢኳል ከ3 ሲል እዚህ ጋር የሚመጣው ቫልዩ ደግሞ ፎልስ ሲሆን ደግሞ ጀስት ዘሎ ይሄዳል ማለት ነው። ሉፕ የሚባለው በዚህ መልኩ እንድትረዱት ከዚህ ጋር የሚወጣልን መልስ ምን ይሆናል ማለት ነው? የዚህ 1 2 3 ብሎ ያወጣልናል ማለት ነው። ወደ ዱ ዋይል ሉፕ ስንመጣ ደግሞ ዱ ዋይል ሉፕ የምንለው ጀስት ከዋይል ሉፕ ጋር ተመሳሳይ ነው። ጀስት ፋንክሽናሊቲውም እንዴት እንደሚሰራ ምናምን ነገር ግን የተወሰነች አንዲት የሆነች ልዩነት ብቻ ነው ያለችው፣ አንድ ማለት ነው። ከዋይል ሉፕ የሚለየው በአንዲት ነገር ብቻ ነው ዱ ዋይል ሉፕ የሚባለው ማለት ነው። በምንድን ነው የሚለየው ካላችሁኝ፣ መጀመሪያ እዚህ ጋር ስትራክቸር ነው። መጀመሪያ ዱ እንላለን፣ ዘን ፓረንተሲስ አሁን ጀስት ከርሊ ብረት ነው ይባላል። ከርሊ ብረት እንከፍታለን። ዘን ከርሊ ብረት ውስጥ ኤክስኪዩት ማድረግ የፈለግነውን ኮድ እንጽፋለን ማለት ነው። ከዛ በኋላ ነው ኮንዲሽኑ የሚመጣ። ጀስት መጀመሪያ ኤክስኪዩት ይደረጋል። ከዛ በኋላ ዋይል ብለን ኮንዲሽኑን እናስቀምጣለን ማለት ነው። ጀስት የዱ ዋይል ሉፕ ስትራክቸሩ መጀመሪያ እቺ ነች ማለት ነው። እቺ ስትራክቸሯ ነች። በዋይል ሉፕ ያየነው አሁን ምንድነው መጀመሪያ ኮንዲሽኑ ቼክ ይደረጋል። ከዛ በኋላ ነው አይደል በዲዩ ኤክስኪዩት የሚደረገው ከዛ ውስጥ ያለው ማንኛውም ኮድ። ነገር ግን በዱ ዋይል ሉፕ በምንመጣበት ሰዓት መጀመሪያ ኤክስኪዩት ይደረጋል። መጀመሪያ ኤክስኪዩት ከተደረገ በኋላ ነው ኮንዲሽኑ ቼክ የሚደረገው ማለት ነው። ዲያግራማቲካሊ ሳሳያችሁ በፍሎ ቻርት ማለት ነው። መጀመሪያ ጀስት ስታርት እናደርጋለን። ቅድም አይታችሁት ከሆነ መጀመሪያ ኮንዲሽን ነበራችሁ ቼክ የተደረገው በዛ በኋላ ነው ትሩ ከሆነ ኤክስኪዩት ይደረጋል ያለው። ነገር ግን ይሄ መጀመሪያ ላይ ኤክስኪዩት ይደረጋል። በዲዩ ኤክስኪዩት ይደረግና እዛው ላይ ዘንድ ቼክ ይደረጋል። ኮንዲሽን ቼክ ተደርጎ ትሩ ከሆነ እንደገና ዙሮ ተመልሶ ወደ ኤክስኪዩሽኑ ይመለሳል ማለት ነው። ካልሆነ ዝም ብሎ ወጥቶ ይሄዳል። ስለዚህ በዱ ዋይል ሉፕ ጊዜ አትሊስት አንድ ጊዜ እንኳን የፈለገም ኮንዲሽኑ ፎልስ ሊመጣ ይችላል። ጭራሹን ከመጀመሪያውም ፎልስ ሊሆን ይችላል ኮንዲሽኑ። ነገር ግን አንዴ ኤክስኪዩት ይደረጋል ማለት ነው በዱ ዋይል ሉፕ ጊዜ። ምክንያቱም መጀመሪያ አይደለም ኮንዲሽን ቼክ የሚያደርገው። መጀመሪያ አንዴ በዲዩን ኤክስኪዩት ያደርጋል። ዘን ኮንዲሽን ቼክ ያደርጋል። ቼክ ሲያደርግ ትሩ ከሆነ ተመልሶ አሁንም ኤክስኪዩት ያደርጋል። ካልሆነ ግን ወጥቶ ይሄዳል። ስለዚህ እንዳያችሁትኝ አንዴ ምን ይደረጋል ማለት ነው? ኤክስኪዩት ይደረጋል ማለት ነው። እና በዱ ዋይል ሉፕ እና በዱ ዋይል ሉፕ ያለው ልዩነቱ ምንድነው ከተባላችሁ፣ በዱ ዋይል ሉፕ ጊዜ ምን ይደረጋል ማለት ነው? አትሊስት አንዴ ሚኒመም አንዴ ኤክስኪዩት ይደረጋል ማለት ነው። ያን ከዚህ ውስጥ ያለው በዲው ሚኒመም እንኳን አንድ ጊዜ ኤክስኪዩት ይደረጋል ማለት ነው በዱ ዋይል ሉፕ ጊዜ። ነገር ግን በዋይል ሉፕ ጊዜ ጀስት መጀመሪያው ኮንዲሽኑ ቼክ ሲደረግ ፎልስ ከመጣ ጭራሽ ነው ኤክስኪዩት ላይሆን ይችላል። ምክንያቱም ፎልስ መጀመሪያ ኮንዲሽኑ ቼክ ስለሚደረግ ማለት ነው። ነገር ግን በዱ ዋይል ሉፕ ከሆነ ኤክስኪዩት መጀመሪያ ስለሚደረግ አትሊስት አንዴ እንኳን ኤክስኪዩት ይደረጋል ማለት ነው ኮንዲሽኑ ፎልስ ቢሆንም እንኳን። ስለዚህ ኮድ ብሎካችን ጋር ገብተን የዱ ዋይል ሉፕ ስትራክቸር በደንብ በምናይበት ሰዓት መጀመሪያ ስትራክቸር እንዳልኳችሁ ዱ ብለን እንጽፋለን ማለት ነው። ዘን ዱ ብለን ከጻፍን በኋላ ከርሊ ብረት እንከፍትና ከዚህ ጋር ከርሊ ብረቷ መጨረሻ ላይ ምን ብለን እንጽፋለን ማለት ነው? ዋይል ብለን ኮንዲሽኑን እናስቀምጣለን ማለት ነው። እዚህ ጋር ኮንዲሽኑ ለምሳሌ ፎልስ ነው ዝም ብለን ለማሳየት ስለሆነ ኮንዲሽኑ እዚህ ጋር ፎልስ ነው። ፎልስ ነው እንደምታዩት። በዋይል ሉፕ ቢሆን ኑሮ መጀመሪያ ፎልስ ከሆነ ጭራሽ ነው ኤክስኪዩት አይደረግም። ነገር ግን ምን ያክል ጊዜ ኤክስኪዩት እንደሚደረግ ላሳያችሁ። እዚህ ጋር ሲአውት እንበልና ዋን ብዬ ልጻፍ። ስለዚህ ዋን ምን ያክል ጊዜ እንደምትወጣ ለማሳየት ማለት ነው። ስለዚህ ራን በለውና እስኪ አውትፑት ምን እንደሆነ ላሳያችሁ። እንደምታዩት አንድ ጊዜ ኤክስኪዩት ሆኗል ማለት ነው። እንደምታዩት አንድ የምትለው ቫልዩ ወጣለች። ስለዚህ ከዚህ ጋር ያለው ቫልዩ ፎልስ ቢሆንም እንኳ አንድ ጊዜ ኤክስኪዩት መደረጉ አይቀርም። ሞር እዚህ ጋር ምን እንግሊዝ በሆነ ነገር ከማሳያችሁ እስኪ የሆነ አንድ በዱ ዋይል ሉፕ የሚሰራ ስራ ሰርተን ላሳያችሁ። ስኮራችሁን የሚቀበል ፕሮግራም ምናምን ነገር ጀስት ሚዳችሁን ወይም ደግሞ ፋይናል ኤግዛማችሁን የሚቀበል ፕሮግራም መስራት ፈልጋችሁ መጀመሪያም እንደምታደርጉት ያንን ያስገባችሁትን ስኮር ምን ያደርግላችሁ ስቶር የሚያደርግላችሁ ቫሪያብል ነው አለ ክሬት የምታደርጉት። ስለዚህ ስኮር የሚል ቫሪያብል ክሬት እናደርጋለን ማለት ነው። ከዛ በኋላ ጀስት ምን እናደርጋለን ማለት ነው። አሁን ለምሳሌ በዋይል ሉፕ እንዳናደርገው መጀመሪያ ዩዘሩ ማስገባት አለበት። እዚህ ጋር ምንድነው ማድረግ የፈለኩት መሰላችሁ? ዩዘሩ ሲያስገባ የሆነ ስኮሩን ማለት ነው ኔጌቲቭ ስኮር አይመጣም አይደለ? ለምሳሌ ኔጌቲቭ 20 ምናምን ነገር ካስገባ እንደገና አስገባ ብሎ እንዲጠይቀው ማለት ነው። ምክንያቱም ኔጌቲቭ የሚባል ስኮር ስለሌለ ጀስት ፖዚቲቭ የሆነ ስኮር ብቻ እንዲያስገባ ማለት ነው። እና ደግሞ ሚድ ተብሎ ወይም ደግሞ አጠቃላይ ስኮር ተብሎ ከመቶ በላይ የለም አይደለ? ወይ ደግሞ ከዜሮ በታች የለም። ስለዚህ እነዚህን ኮንዲሽኖች ቼክ አድርጎ እንደገና እንዲያስገባ። አሁን ለምሳሌ ዩዘሩ 200 ብሎ ካስገባ ከመቶ ጀስት ትክክል አይደለም እንደገና አስገባ የሚል ዲስፕሌይ አድርጎ እንደገና ዩዘሩን የሚጠይቅ ለመስራት ነው ማለት ነው። ስለዚህ እሱ ለመስራት መጀመሪያ ዩዘሩ በዋይል ሉፕ እንዳንሰራው የምታስተውሉ ከሆነ አሁን ይሄንን በዋይል ሉፕ እንስራው ብንል ምን ሆናል ማለት ነው? ከመጀመሪያው ቼክ የሚደረግ ኮንዲሽን የለንም። ምክንያቱም ዩዘሩ አላስገባም የሆነ ቫልዩ። ስለዚህ የመጀመሪያ ኤክስኪዩት መደረግ አለበት ማለት ነው። በዱ ዋይል ሉፕ ስንሰራው ግን መጀመሪያ ዩዘሩ ያስገባል። እዚህ ጋር ለምሳሌ ሲአውት ምን ላለ ማለት ነው ኢንተር ዩር ስኮር ኢንተር ዩር ስኮር ለመጻፍ እንችላለን ማለት ነው። ዘን ሲኢን ብለን ቫልዩ እንቀበላለን ከዩዘሩ ማለት ነው። ስለዚህ ይሄን ከዩዘሩ የተቀበልነውን ስኮር ከሚባለው ቫሪያብል ያስቀምጠዋል ማለት ነው። እንደምታዩት እዚህ ጋር አትሊስት ይሄ እንኳን የመጀመሪያው ኤክስኪዩት ይደረጋል አይደለ? ስለዚህ ኮንዲሽን እዚህ ጋር እናስቀምጣለን ማለት ነው። እዚህ በኋላ ዋይል ብለን
ኮንዲሽኑ ምንድነው? አሁን ስኮር በምናስገባበት ሰዓት ስኮር የሚባለው ምን ከሆነ ስኮር የሚባለው ትሩ የሚሆነው ግሬተር ዛን 100 ከሆነ እና ደግሞ ኦር እንላለን። ጀስት ታስታውስ ከሆነ ሎጂካል ኦፕሬተር ወይም ደግሞ ይሄ ምንድነው ኮምቢኔሽናል ኦፕሬተር ብለን ያየው ማለት ነው። ሁለት ምኖችን ሪሌሽናል ወይም ደግሞ ኮምፓሪዝን ኦፕሬተሮችን ኮምባይን ለማድረግ ማለት ነው። ስለዚህ ከ100 በላይም ከሆነ እዛ ውጭ ደግሞ ምን አለ ከዜሮ በታችም ከሆነ ደግሞ ስኮሩ ምን መሆን አለበት ድጋሚ መጠየቅ አለበት ማለት ነው። ስለዚህ ኦር እንልና ምን እናደርጋለን ማለት ነው ስኮር ሌዛን 0 ማለት ነው። ስለዚህ አሁን ምንድነው የሚያደርገው መጀመሪያ ኢንተሪየር ስኮር ይለናል። ዘን ስኮራችን ከዚህ ጋር ካስገባን በኋላ ምን ያደርግልናል ማለት ነው ኮንዲሽኑ ቼክ ይደረጋል። ኮንዲሽኑ ያስገባነው ስኮር ማለት ነው ቼክ ሲደረግ ከ100 በላይ ከሆነ ወይም ደግሞ ከዜሮ በታች ከሆነ ድጋሚ አስገቡ ብሎ ይጠይቀናል ማለት ነው። ስለዚህ ለምሳሌ እንሞክራት። ኦኬ እዚህ ጋር የቀይ ምልክት ታምቷል። ያ ማለት ኤረር ሰርታችኋል ማለት ነው። ጀስት እዚህ ጋር ሴሚኮሎን ስለረሳሁ ነው። ሴሚኮሎን እዚህ ጋር እንጨምራለን። እንደምታዩት ጀስት ኢንተሪየር ስኮር የሚል ነገር አምጥቶልኛል። ስለዚህ እስኪ ኔጌቲቭ ቁጥር ላስገባ ሲጀመር ኔጌቲቭ 20 ብዬ ባስገባ ምን ይላል ማለት ነው። እንደምታዩት ኢንተሪየር ስኮር ብሎ እንደገና ሉፕ አደረገ ማለት ነው። ከዚህ ጋር ምን እያደረገ ነው? መጀመሪያ ምን ብሎናል? አውጥቶልናል እኮ በኋይል ሉፕ ቢሆን ግን መጀመሪያው ኮንዲሽኑ ቼክ ስለሚደረግ አያወጣልንም ነበር ምንም ነገር ማለት ነው። ነገር ግን በዱ ዋይል ሉፕ ሲሆን መጀመሪያ ኤክስኪዩት ያደርገዋል። መጀመሪያ ኤክስኪዩት ያደረገው የትኛውን ነው? መጀመሪያ አውት እና ስኮር የሚለውን ኤክስኪዩት ስለተደረገ ነው አይደል? እኛ ዲስፕሌይ ሆነልና እኛ ስኮራችን ያስገባ ነው ዘንድ ካስገባን በኋላ ነው ማለት ነው ቼክ የተደረገው። ቼክ ሲያደርገው ነው ይህ 20 ምንድነው ከስኮር ሌዛን 0 ከምትለው ትሩ ትሆናለች አይደል? ስለዚህ ትሩ ኦር ትሩ ደግሞ ምንድነው ትሩ ነው አይደል የሚመጣው። እቺ ኦር ሎጂካል ኦፕሬተር ስለተጠቀምን ኦር የሚባለው ትነች አይደል? ሶ ይሄ ፎልስ ቢሆንም ትሩ ቢሆንም አያገባንም። ጀስት ፎልስ ነው። ኔጌቲቭ 20 ያስገባ ማለት ስኮር ግሬተር ዛን 100 ጀስት ይሄኛው ፎልስ ነው። ነገር ግን ይሄኛው ትሩ ስለሆነች ትሩ እና ፎልስ ያው ትሩ ነው በኦር ጊዜ። ስለዚህ ይሄኛው ዋይል ሉፕ ትሩ ሆነ። ስለዚህ ትሩ ከሆነ እንደገና አይተሬት አድርግ እንደማለት። ስለዚህ አይተሬት አድርጎ እንደገና እንድናስገባ ይጠይቀናል ማለት ነው። እንደዛ ነው ያደረግነው አሁን። ስለዚህ አሁንም እስኪ ከ100 በላይ የሆነ ቁጥር ደግሞ ለምሳሌ 300 እናስገባ። 300 ስናስገባ እንደምታዩት እንደገና አስገቡ ይለናል ማለት ነው። ስለዚህ ስኮራችን በትክክል ከ0 እስከ 100 ባለው ሬንጅ ስናስገባ ነው የሚፈቅድልን ወደ ቀጣዩ ኤክስኪዩት አልፎ የሚሄደው ማለት ነው። ከዛ ውጭ ግን የማይሆን ቁጥር ኔጌቲቭ ወይ ደግሞ ከ100 በላይ ካስገባን እንደዚህ አይተሬት እየጠየቀ ነው የሚያቆየ ማለት ነው። ለምሳሌ ትክክለኛ ቫልዩ ላስገባ 50 ምናምን ብዬ ማለት ነው። ጀስት ከ50 ስፈትኑ 50 ካመጣችሁ 50 ብላችሁ ታስገቡ ግን እንደምታዩት ፕሮግራሙ ኢንድ አድርጎ ይወጣል ማለት ነው። ምክንያቱም ምን አድርጎ ነው ማለት ነው ሉፑ ጨርሷል ማለት ነው። በትክክል አስገብተናል። ስለዚህ ዱ ዋይል ሉፕ የሚባለው ምንድነው? መጀመሪያ የሆነ ነገር ኤክስኪዩት እንዲሆን ፈልገን ከዛ በኋላ ነው ቼክ መደረግ ያለበት ካልን በዱ ዋይል ሉፕ በሚባለው ተጠቅመን ነው የምንሰራው ማለት ነው። ስለዚህ እዚህ ጋር ድጋሚ በደንብ እንዳትረሱት ያክል ነው። ጀስት በደንብ ድጋሚ ለመድገም ያክል የዋይል ሉፕ እና የዱ ዋይል ሉፕ ልዩነታቸው ምንድነው ብያችኋለሁ። አንድ ልዩነት ነው ያላቸው። ዋይል ሉፕ ከሆነ መጀመሪያ ኮንዲሽኑ ቼክ ይደረጋል። ከዛ በኋላ ነው ኤክስኪዩት የሚደረገው ከዛ ውስጥ ያለው ማንኛውም ነገር ማለት ነው። በዱ ዋይል ሉፕ ከሆነ ግን መጀመሪያ አንዴ ኤክስኪዩት ተደርጎ ከዛ በኋላ ነው ማለት ነው ቼክ የሚደረገው ኮንዲሽኑ። እንደምታዩት እዚህ ጋር ፍሎቻርቱ ራሱ በደንብ በግልጽ ነው የሚያሳያችሁ ማለት ነው። መጀመሪያ ኤክስኪዩት ይደረጋል። ከዛ በኋላ ኮንዲሽኑ ቼክ ይደረጋል። ትሩ ከሆነ ተመልሶ ኤክስኪዩት ይደረጋል። ነገር ግን ቅድም ያሳየኋችሁ የዋይል ሉፕ ማለት ነው መጀመሪያ ነው ኮንዲሽኑ ቼክ ይደረጋል። ከዛ በኋላ ትሩ ከሆነ ብቻ ነው በዲው ኤክስኪዩት የሚደረገው ዘንድ ተመልሶ ወደ ኮንዲሽኑ ቼክ ሊደረግ የሚሄደው ማለት ነው። የዋይል ሉፕ እና የዱ ዋይል ሉፕ ልዩነት በዚህ መልኩ በደንብ አድርጋችሁ ያዙት። በኋላም በደንብ ኤግዛምፕል ስንሰራ እነዚህን ስለምንጠቀማቸው ማለት ነው። ፎር ሉፕ ወደሚባለው ስንመጣ ደግሞ የፎር ሉፕ ስትራክቸሩ መጀመሪያ ምንድነው? እዚህ ጋር ፎር ብለን እንጽፋለን። ዘንድ ከዚህ ጋር ኢኒሻላይዝ እናደርጋለን የሆነ ቫልዩ ማለት ነው። ኢንት ኤክስ ኢኳል 0 ሊሆን ይችላል። ኢንት ኤክስ ኢኳል 1 ሊሆን ይችላል። ጀስት አንድን የሆነ ቫሪያብል ኢኒሻላይዝ እናደርጋለን። ኢኒሻል የሆነ ቫልዩ እንሰጠዋለን ማለት ነው። ዘም እናደርጋለን ከዚህ ጋር የምትቀመጠው እንደምታዩት ሶስት ፓራሜትሮች ነው ያሉት። ከዚህ ጋር ከፓረንተስ ውስጥ የሚገባ ሶስት አለ። ከአስተውላችሁ ከሆነ ከዋይል ሉፕ ላይ ምን ነበረ? አንድ ኮንዲሽን ብቻ ነው የነበረ። ነገር ግን ወደ ፎር ሉፕ ስንመጣ መጀመሪያ ኢኒሻላይዝ እናደርጋለን። ዘነዚህ ጋር ኮንዲሽኗ አለች። ዘነዚህ ጋር በምን ያክል ነው አፕዴት የሚያደርግ የሚለውን ወይ አይ ፕላስ ፕላስ እንደዚህ እንችላለን። በአንዳንድ ከሆነ እየጨመረ የሚሄደው ያነውን ነገር። ስለዚህ የፎር ሉፕ ስትራክቸር የምናይበት ሰዓት ኢንት መጀመሪያ ኢኒሻላይዝ እናደርጋለን። ከዛ በኋላ ኮንዲሽን አለ፣ አፕዴት አለ። እዛ በኋላ እዚህ ውስጥ ምንድነው ማለት ነው ኤክስኪዩት የሚደረጉት ኮዶች በሙሉ የሚጻፉት ማለት ነው። ነገር ግን ዋይል ሉፕ ላይ ያደረግነው መጀመሪያ ምንድነው መጀመሪያ ኢኒሻላይዝ እናደርጋለን የሆነ ቫልዩ ከላይ የሆነ ኢንት አይኮናል 0 ብለን ኢኒሻላይዝ እናደርጋለን ከዚህ ውስጥ ሳይሆን ማለት ነው። ከዛ በኋላ ኮንዲሽን እናስቀምጣለን። አፕዴቱ ያለ የት ነው? አፕዴቱ ደግሞ ከዚህ ከበዲ ውስጥ ነው አብረን ጽፈነው የነበረ ማለት ነው በዋይል ሉፕ ጊዜ። ነገር ግን በፎር ሉፕ ጊዜ ኢኒሻላይዙ ከዚህ ውስጥ ነው፣ ኮንዲሽኑ ከዚህ ውስጥ ነው፣ አፕዴት የሚያደርገው ነገርም ከዚህ ውስጥ ነው ያለ ማለት ነው።
ስለዚህ የፎር ሉፕ ስትራክቸር ይሄ ነው። መጀመሪያ ኢኒሻላይዝ እናደርጋለን፣ ዘን ኮንዲሽን አለ፣ ዘን አፕዴቱ አለ ማለት ነው። እዛ በኋላ ጀስት የኤክስኪዩት ማድረግ የፈለግናቸውን ፕሮግራሞች ወይም ደግሞ ኮዶች ነው ውስጥ የምናስገባበት ማለት ነው። ከዚህ ውስጥ ከከርሊ ብረቱ በኋላ ያሉት ጀስት ኤክስኪዩት የሚደረጉት ነገሮች። አሁን ይሄ በፍሎ ቻርት በተመሳሳይ መልኩ በምናይበት ሰዓት መጀመሪያ ምንድን ያልኳችሁ ኢኒሻላይዝ ይደረጋል። ኢኒሻላይዝ በምናደርግበት ሰዓት ግን አንዴ ብቻ ነው ኢኒሻላይዝ የሚደረገው። ያን ፎር ሉፕ መጀመሪያ ሲጀምር ብቻ ማለት ነው ኢኒሻላይዝ የሚደረገው። ከዛ በኋላ ያለው ነገር አያገባውም። ጀስት መጀመሪያ ስቴፕ ዋን ላይ ምን ያደርጋል? ኢኒሻላይዝ ይደረጋል። የሆነ ቫልዩ ኢንት አይኮናል 0 ሊሆን ይችላል፣ ኢንት አይኮናል 2 ወይ ደግሞ ጀስት የፈለግነውን ያክል ኢኒሻላይዝ እናደርጋለን። ስለዚህ ኢኒሻላይዝ ካደረግን በኋላ ምን ይደረጋል ማለት ነው? ኮንዲሽን ቼክ ይመጣል ማለት ነው። ኮንዲሽን ቼክ ከመጣ በኋላ ትሩ ከሆነ ምን ያደርገዋል? በዲዩን ኤክስኪዩት ያደርገዋል። ቦዲው ኤክስኪዩት ከሆነ በኋላ ደግሞ እዚህ ጋር አፕዴቷ አፕዴት ትሆናለች ማለት ነው። ዘን አፕዴት ከሆነ በኋላ አሁን በተመሳሳይ መልኩ ተመልሶ ወደ ኮንዲሽኑ ይመጣል። ልብ በሉ ወደ ኢኒሻላይዜሽኑ አይመጣም። ኢኒሻላይዜሽኑ አንዴ በቃ ጨርሰናል። ዘን እዛ ሉፕ የሚሰራው ከነዚህ ከሶስቱ ነው ማለት ነው። መጀመሪያ ኮንዲሽን አለ፣ ዘን በዲ አለ፣ ዘን አፕዴት ያደርጋል። አሁንም ትሩ ከሆነ ይመለሳል፣ ፎልስ ከሆነ ኤግዚት አድርጎ ሉፑ ይወጣል ማለት ነው። ስለዚህ የፎር ሉፕ ስቴፕ በምናይበት ሰዓት መጀመሪያ እንደምናደርገው ስቴፕ ዋን ላይ ኢኒሻላይዝ እናደርጋለን። ኢኒሻላይዝ በምናደርግበት ሰዓት ልብ የምትሉት አንድ ጊዜ ብቻ ነው ራን የምትሆነው ማለት ነው። አንድ ጊዜ ብቻ ነው ራን የምትሆነው። ጀስት አይተሬሽኑ አይተሬት ባደረገ ቁጥር ሁሌ ኢኒሻላይዝ አትሆንም። መጀመሪያ አንዴ ኢኒሻላይዝ ትደረጋለች ማለት ነው። ዘን ቀጣይ ስቴፕ ምንድነው? ኮንዲሽኑ ቼክ ይደረጋል። ኮንዲሽኑ ቼክ ከተደረገ በኋላ ኮንዲሽኑ ትሩ ከሆነ ምን ያደርጋል ማለት ነው? ስቴፕ 3 ላይ በዲዩን ኤክስኪዩት ያደርገዋል። ዘን በዲዩ ኤክስኪዩት ከተደረገ በኋላ አፕዴት የምትለው አፕዴት ትደረጋለች ማለት ነው። ነገር ግን ከዚህ ጋር ኮንዲሽኑ ፎልስ ከሆነ አይተሬት አድርጎ ነው የሚወጣ። ይሄ በዲዩ ኤክስኪዩት አይደረግም፣ አፕዴትም አይካሄድም ማለት ነው። ስለዚህ ስቴፑን ዘርዝሩ ወይም ደግሞ የፎር ሉፕን ስቴፑ እንዴት ነው ከተባላችሁ መጀመሪያ ኢኒሻላይዝ እናደርጋለን፣ ዘን ኮንዲሽን አለ፣ በዲው አለ፣ ዘን አፕዴት ይደረጋል ማለት ነው። ኮንቲኒው ያደርጋል በዚህ መልኩ። ትሩ ከሆነ አሁን ተመልሶ ወደ ኮንዲሽኑ ከዚህ ከዲያግራሙ እንደምታዩት ተመልሶ ወደ ኮንዲሽኑ ይመለሳል ማለት ነው፣ አፕዴት ካደረገ በኋላ። ዘን አሁንም ትሩ ከሆነ አሁን በተመሳሳይ በዲውን ኤክስኪዩት ያደርጋል፣ አፕዴት ያደርጋል። ዘን አሁን ተመልሶ ወደ ኮንዲሽኑ ፎልስ ከሚሆን ድረስ በዚህ መልኩ ይሰራል ማለት ነው። ስለዚህ እስኪ በኤግዛምፕል በደንብ ላሳያችሁ ክሊርሊ ቁጥር አስገብቼ ምናምን ማለት ነው። ስለዚህ መጀመሪያ ኢኒሻሎችን ለምሳሌ ከአንድ ጀምሮ እስከ 2 ያለውን ቁጥር ዲስፕላይ የሚያደርግልን ጀስት 100 ማድረግ እንችላለን። እዚህ ጋር በኤግዛምፕል ለማሳየት ያክል ነው፣ ጀስት እንዲቀለም ማለት ነው። 2 ያልኳት። ስለዚህ መጀመሪያ ምንድን ያልኳችሁ የፎር ሉፕ ፎር እንላለን፣ ኢኒሻላይዝ እናደርጋለን ማለት ነው። ቫልዩ ኢኒሻላይዝ እናደርጋለን። ስለዚህ አይ የሚባል ኢንቲጀር ዳታ ታይፕ ያላት ኢንት አይ ኢኩዋል 1 ብለን ኢኒሻላይዝ አደረግን። እቺ ምንድን ነች? ኢኒሻላይዝ ያደረግናት ፓርት ነች ማለት ነው። ቀጣዩ ምንድን ያልኳችሁ የስትራክቸሩ ኮንዲሽን አይደለ? ስለዚህ ኮንዲሽን ቼክ ይደረጋል። ኮንዲሽኑ የምናደርጋለን ማለት ነው። አይ ሌስ ዛን ኦር ኢኳል ቱ 2 አይ ሌስ ዛን ኦር ኢኳል ቱ 2 የሚለው ትሩዝ ከሆነ ድረስ ይሄ በዲው ኤክስኪዩት ይደረጋል። አይ ፕላስ ፕላስ የምትባለው አፕዴቷ ማለት ነው። እቺም ኤክስኪዩት ትደረጋለች ማለት ነው። ስለዚህ መጀመሪያ አይ ኢኒሻሊ አንድ ነበረ። ስለዚህ እዚህ ጋር መጥቶ ቼክ ሲያደርግ አይ ሌስ ዛን ኦር ኢኳል ቱ ሲል ትሩ ነው አይደለ? ትሩ ከሆነ ወደዚህ ይመጣና አውት አይ ልብ በሉ እችን አይደለም መጀመሪያ የሚጨምራት ቀጥታ ይሄ ትሩ ከሆነ ወደዚህ ነው የሚመጣ። ከዛ ይሄኛው ከጨረሰ በኋላ ነው ወደዚህኛው አፕዴት ወደምትለው የሚሄደው ማለት ነው። ስለዚህ አይ ሌስ ዛን ኦር ኢኳል ቱ 2 አይ አንድ ስለሆነች ስለዚህ ትሩ ነው። ስለዚህ ወደዚህ ይመጣና አውት አይ ስንት ነች? መጀመሪያ አንድ ነች። ስለዚህ አንድ የምትለውን ዲስፕላይ ያደርጋል ማለት ነው። ቀጣይ ይሄድና ደግሞ ምን ያደርጋል? አይ ፕላስ ፕላስ አይ አንድ ነበረች ወደ 2 ያሳድጋትና ተመልሶ ወደዚህ ወደ ኮንዲሽኑ ይመለሳል ማለት ነው። ኮንዲሽኑ ደግሞ ስንት ይሆናል ማለት ነው? አይ ራሷን ስላሳደገች 2 ሆናለች አይደል? ስለዚህ 2 ሌስ ዛን ኦር ኢኳል ቱ 2 ሲል አሁንም ትሩ ነው። ትሩ ሲሆን አሁን ወደዚህ መጣና ሲአውት ብሎ አይን ሲያወጣት 2 የምትለው ዲስፕላይ ትሆናለች። ዘን አሁን ወደዚህ መጥቶ አይ ኢንክሪመንት ያደርጋል ማለት ነው። ስለዚህ ኢንክሪመንት ካደረገ በኋላ 3 ትሆናለች። አሁን እዚህ ጋር ይመጣና 3 ሌስ ዛን ኦር ኢኳል ቱ 2 ሲል ምን ማለት ማለት ነው? ፎልስ ይሆናል አይደል? ስለዚህ ፎልስ ከሆነ እነዚህም አይሰሩም፣ ኢንክሪመንት የሚያደርገው አይሰራም፣ ሉፑን ኢንድ አድርጎ ይወጣል ማለት ነው። ፎር ሉፕ የሚባለው በዚህ መልኩ ነው የሚሰራ። እስኪ ኮድ ብሎካችን ጋር እንሂድና የሆነ ኤግዛምፕል ሰርቼ ያሳያችሁ። ስለዚህ ከዚህ ጋር ኮድ ብሎካችን ጋር ቅድም ያየ ነው ተመሳሳይ ኤግዛምፕል በዋይል ሉፕ ማለት ነው በፎር ሉፕ መስራት እንችላለን ማለት ነው። ፎር ሉፕ እና ሌሎች ዋይል ሉፕ እና ዱ ዋይል ሉፕ የምንላቸው ልዩነት አላቸው ከፎር ሉፕ ጋር። እነሱን አሳያችኋለሁ። ነገር ግን አሁን ጀስት ኤግዛምፕል ላሳያችሁ። ስለዚህ ምንድን ያደረግነው መጀመሪያ ኢኒሻላይዝ ነው አይደለ? ስለዚህ ኢንት እንልና አይ ኢኩል ይሆናል ስንት እንላለን ማለት ነው። አንድ ብለን ኢኒሻላይዝ እናደርጋለን። ዘን እዚህ ጋር ኢኒሻላይዝ ካደረግን በኋላ ምንድነው የሚቀጥለው? ኮንዲሽኑ መጻፍ አይደለ? ስለዚህ ኮንዲሽኑ አይ ሌስ ዛን ኦር ኢኳል ቱ 100 ምን እስከሚሆን ድረስ እስከ 100 ያሉትን ቁጥሮች ከአንድ ጀምሮ እስከ 100 ያሉትን እንዲያወጣልን አይደል የፈለግነው። ስለዚህ ከአንድ ብለን ኮንዲሽኑ ደግሞ አይ ሌስ ዛን ኦር ኢኳል ቱ 100 ሌስ ዛን ብለን ከተው ነው እስከ 99 ያለው ብቻ የሚያወጣልን። ምክንያቱም 100 ደርሳ አይ ማለት ነው ራሷን ኢንክሪመንት እያደረገች 100 ሌስ ዛን 100 ሲሆን ፎልስ ስለሚሆን 100 ያወጣልን። ስለዚህ 100 እንዲያወጣልን ከፈለግን እኩል የሚለውን እናስገባለን ማለት ነው። ዘን ቀጣይ ምንድነው ያደረግን? ኢንክሪመንት የሚያደርገው በስንት ነው የሚለውን ማስቀመጥ ማለት ነው። አንዳንድ ከሆነ እየጨመረ የሚሄደው
አይ ፕላስ ፕላስ እንላለን። ነገር ግን ደግሞ ሁለት እየጨመረ እንዲሄድ ከፈለግ ምን ማድረግ እንችላለን ማለት ነው። አይ ፕላስ እኩል ይሆናል ሁለት ማለት እንችላለን ማለት ነው። እቺ ምንድነች የተጠቀምናት? ኮምፓውንድ ኦፕሬተር የሚባለው ማለት ታስታውስ ከሆነ ከአሁን በፊት በሌላ ቻፕተር 2 ባለው ቪዲዮ አሳይቻችኋለሁ። ጀስት አይ ፕላስ እኩል ይሆናል ቱ ማለት አይ እኩል ይሆናል ምንድነች ብያችኋለሁ። ይህም በኮሜንት ላይ ግን አላሳያችሁ። ለምሳሌ አይ እኩል ይሆናል አይ ፕላስ ቱ ማለት ነች ማለት ነው። ተመሳሳይ ሚኒንግ ያላት እዚህ ጋር ጀስት ፕላስ ሳይሆን እዚህ ጋር አይ ያላት ማለት ነው። ስለዚህ አይ እኩል ይሆናል አይ ፕላስ ቱ እንደማለት ነው። እዚህ አይ ፕላስ እኩል ይሆናል ቱ አሳጥረን ለመጻፍ እንዲመቸን እዚህ ጋር የጻፍነው ማለት ነው። ስለዚህ አሁን በከርሊ ብረት ከፍተን እናደርጋለን ማለት ነው። ሲአውት አይ በምንልበት ሰዓት ስንት የሚያወጣልን ይመስላችኋል? መጀመሪያ አንድን ያወጣል፣ ሁለትን አያወጣም ቀጣይ። ምክንያቱም ምንድነው በአንድ እየጨመረ አይደለም የሚሄድ ማለት ነው። ሁለት ስለሆነ እየጨመረ የሚሄደው ሶስት አሁንም አምስት። ስለዚህ ምኖችን አወጣልን ማለት ነው? ኦድ የሆኑ ነንበሮችን አወጣልን ማለት ነው። አሁን ለምሳሌ እስኪ ሲአውት ብለን ቼክ እናድርግ። እንደምታዩት 1 3 5 7 9 11 13 15 እያለ ይቀጥላል ማለት ነው። እዚህ ጋር ኢንክሪመንት የሚያደርግበትን በተመሳሳይ በሌላ 10 እንዲጨምር ማለት ትችላላችሁ ከፈልጋችሁ። ደስ እንዳላችሁ ብቻ እዚህ ጋር ኢንክሪመንት የሚያደርግበትን ኮንዲሽን ታስቀምጣላችሁ ማለት ነው። ኦኬ እስኪ ሞር በደንብ ክሊር እንዲሆንላችሁ የሆነች አንዲት ኤግዛምፕል ሰርች ላሳያችሁ። ለምሳሌ ከ1 እስከ 100 ያሉ ቁጥሮች የሚደምር ማትስ ላይ የምታስታውሱ ከሆነ ሲሪየስ ስትማሩ 12ኛ ክፍል ወይ 11ኛ ክፍል መሰለኝ አይ ቲንክ ከዛ ጋር ከ1 እስከ 100 ያሉ ቁጥር ድምሮች ስንት ናቸው ምናምን ነገር የሚል ነበረ። በፎር ሉፕ እንዴት ነው እንደዚህ አይነት ቁጥሮችን ከ1 እስከ 100 አሁን ለምሳሌ ድምራቸውን እኛ ማኑዋሊ ለመደመር በጣም ከባድ ነው። 1 ሲደመር 2 ሲደመር 3 ሲደመር 4 እያልን እስከ 100 ያሉትን እየደመርን ለመሄድ ስለሚከብደን በፎር ሉፕ እንዴት አድርገን ነው የምንሰራው ስንል መጀመሪያ የምናደርጋለን ሰም የሚባል ቫሪያብል ክሬት እናደርጋለን። ኢንቲጀር ዳታ ታይፕ ያለው ማለት ነው። ሰም እኩል ይሆናል መጀመሪያ ኢኒሻሊ ስንት ይኖረው ጀስት ዜሮ ነው፣ ምንም አይነት ድምር አልያዘም ማለት ነው። ነገር ግን በኋላ አፕዴት ያደርጋል ራሱ ከአንድ እስከ 100 ያሉ ቁጥር ድምሮችን ሊይዝልን ማለት ነው። ስለዚህ አሁን እዚህ ጋር እናደርጋለን ፎር እንልና ስትራክቸሩን እናመጣለን። መጀመሪያ ምንድነው ኢንት አይ እኩል ይሆናል ከስንት ነው የሚጀምረው? ከዜሮ አይደለ? ወይም ከአንድ ብለን መጀመር ይችላል። ያው ዜሮ ሲደምር ዜሮ ተመሳሳይ ስለሆነ ጀስት ከአንድ ብለን መጀመር እንችላለን ማለት ነው። እዚህ ጋር ቀጣይ ምንድነው ኮንዲሽን ማስቀምጣለን። ስለዚህ አይ ሌዛን ኦር ኢኳል ቱ 100 አይደለ? እስከ 100 ያሉትን ቁጥሮች ስለሆነ የሚደምርልን ሌዛን ኦር ኢኳል ቱ 100 እንላለን። አሁን ኢንክሪመንት የሚያደርግበት እንዴት ነው? ኢንክሪመንት አንዳንድ እየጨመረ ሄድ ወይስ ሁለት እየጨመረ የሚለውን ስፔሲፋይ እናደርጋለን ማለት ነው። ስለዚህ አይ ፕላስ ፕላስ ያ ማለት አንዳንድ እየጨመረ ይሄድ እንደማለት ነው። ስለዚህ ከዚህ ውስጥ ምንድነው ኤክስኪዩት የሚደረገው ኤቭሪ ታይም አይ አፕዴት በሆነች ቁጥር ምን ያደርጋል ማለት ነው? ሰም እኩል ይሆናል ምን አለ ማለት ነው? ሰም ፕላስ አይ እንላለን ማለት ነው። ያ ማለት መጀመሪያ ሰም ስንት ነበረች? ዜሮ ነበረች። ሰም ኮናል ሰም ፕላስ አይ ማለት ሰም ስነች እዚጋውን እዚህኛው ማለት ነው። ዜሮ ነች ሲደመር አንድ ሰም ይሆናል ማለት ነው። ዜሮ የነበረውን አንድ ይሆናል። አሁን በድጋሚ ሁለት ስትሆን አይ ሁለትን ይደምርበታል ከአንድ ላይ ሁለት ሶስት። ስለዚህ እንደዚህ እየተደማመረ ስለሚሄድ ሰም ላይ ከ1 እስከ 100 ያሉ ድምሮች ቁጥር ስቶር ይሆናል ማለት ነው። ይሄ ሉፑ እንደጨረሰ መጨረሻ ላይ ምን ማለት እንችላለን ማለት ነው? አውት ብለን ሰም ብንለው ከ1 እስከ 100 ያሉ ቁጥር ድምሮችን ያወጣልናል ማለት ነው። ራን እናድርገውና ላሳያችሁ። 5050 የሚለውን ያወጣልናል ማለት ነው። ታስታውሱ ከሆነ ያው 5050 ነው የሚመጣው ከ1 እስከ 100 ያሉ ቁጥር ድምሮች ሲደመሩ 5050 ስለሆኑ ማለት ነው። አሁን ከዚህም ጋር በተመሳሳይ ምን ማለት ትችላላችሁ? ኦድ ነምበሮችን ብቻ የሚደምር ከ1 እስከ 100 ያሉ ኦድ ነምበሮችን ብቻ ስፔሲፋይ የሚያደርግ ኦድ ለማድረግ ከፈለጋችሁ ያው ጀስት አንዳንድ እየጨመረ ሳይሆን የሚሄደው ሁለት እየጨመረ እንዲሄድ ማድረግ ማለት ነው። ያ ማለት አንድ ሁለት ሲጨምርበት 3 አሁን ሁለት ሲጨምርበት 5። ስለዚህ ከምን ያደርግልናል ማለት ነው? ይሄኛው ኦድ ነምበሮችን ብቻ ድምራቸውን ይነግረናል ማለት ነው። ከ1 እስከ 100 ያሉትን አሁን ራም ስናደርገው ስንት ይሆናል ማለት ነው? 2500። ያ ማለት ኦድ ነምበሮች ከ1 እስከ 100 ያሉ ሲደመሩ 2500 ስለሚመጡ ማለት ነው። ኢቭንም በተመሳሳይ ኢቭን ከሆነ ግን ታውት ከሆነ እዚህ ጋር አንድ ብለን አንጀምርም፣ ምክንያቱም ጀስት ኢቭን ከአንድ ስለማይጀምር ማለት ነው። ስለዚህ እዚህ ጋር ዜሮ ብለን ሁለት ያው እየጨመረ ስለሚሄድ ምን ጊዜም ይሄን እንተዋለን። ስለዚህ ዜሮ ሁለት ሲጨምርበት ሁለት ይሆናል። አሁን ሁለት ሲጨምርበት 4 እንደምታዩት ስንት ይሆናል ማለት ነው? ኢቭኖችን ብቻ እየደመረ ይሄዳል ማለት ነው። አሁን ራምብ ስንለው ከዜሮ እስከ 100 ያሉ ኢቭን ነምበሮችን ድምራቸውን 2550 ብሎ ይነግረናል ማለት ነው። ስለዚህ አሁን ስለ ዋይል ሉፕ፣ ስለ ዱ ዋይል ሉፕ፣ ስለ ፎር ሉፕ በደንብ ገብቷችኋል ብዬ አስባለሁ። ስትራክቸሩን እንኳን በደንብ ይዛችሁታል እና ደግሞ ለምን ጥቅም እንደምናውለው ሉፕ የሚባለውን ነገር በደንብ ይዛችኋል። እና ደግሞ የዋይል ሉፕ እና የዱ ዋይል ሉፕ ምን አይነት ልዩነት እንዳላቸው ልዩነታቸውን በደንብ ክሊርሊ አይተናል። ስለዚህ አሁን ደግሞ ከፎር ሉፕ ጋር ያለው ልዩነት ምንድነው ነው የዋይል ሉፕ የሚባለው። ፎር ሉፕ ጋር ያለው ልዩነት ምንድነው? ተመሳሳይ ነው። ያው ጀስት ሉፕ ማድረግ ነው ስራቸው ሁሎችም። እነዚህ ሶስቱም ዋይል ሉፕ እንበለው ዱ ዋይል ሉፕ፣ ፎር ሉፕ የምንላቸው ስራቸው ምንድነው? አይተሬት ማድረግ ነው። የሆነ ኮንዲሽን ፎልስ እስከሚሆን ድረስ አይተሬት ማድረግ ነው። ነገር ግን ልዩነታቸው ምንድነው ነው? ጀስት ዋይል ሉፕ እና ዱ ዋይል ሉፕ ልዩነት እንዳላቸው ሁሉ ዋይል እና ፎር ደግሞ የተወሰነ ልዩነት አላቸው ማለት ነው። ስለዚህ ወደ ልዩነታቸው ስንመጣ ፎር ሉፕ የሚባለው ለምንድን ነው የምንጠቀምበት? ኤግዛክትሊ አይተሬት የሚያደርገው ነምበሩን ስናውቀው ማለት ነው። ለምሳሌ 10 ጊዜ አይተሬት ማድረግ አለበት፣ 20 ጊዜ ኤግዛክትሊ ነምበሩ ምን ያክል ታይም
ሉፑ አይተሬት ማድረግ እንዳለበት በምናውቅበት ሰዓት ፎር ሉፕ ነው የምንጠቀም ማለት ነው። አይታችሁ ከሆነ ምክንያቱም አይ ኢኩዋል ከዜሮ ይጀምራል እስከ 10 አለ ማለት ነው። 11 ጊዜ አይተሬት እንዲያደርግ ቁጥሩን አውቀነዋል ማለት ነው። ነገር ግን በዋይል ሉፕ እና በዱ ዋይል ሉፕ ጊዜ በምንመጣበት ሰዓት የሆነ አናውን የሆነ ምን ያክል አይተሬት እንደሚያደርግ ማናውቀው ሲሆን በዋይል ሉፕ እና በዱ ዋይል ሉፕ እንሰራዋለን ማለት ነው። ለምሳሌ ቅድም የሰጧችሁን ኤግዛምፕል ሳስታውሳችሁ አይታችሁት ከሆነ ስኮራችንን ከመቶ የበለጠ ወይም ደግሞ ከዜሮ ያነሰ ነምበር ስናስገባ ምን ያደርግልናል? አይተሬት ያደርጋል ብለናል አይደለ? እንደገና እንድናስገባ። ስለዚህ አሁን ያነ የሆነ አናውን ነው ምን ያክል አይተሬት እንደሚያደርግ አናውቀውም። ምክንያቱም ዩዘሩ ስንት የተሳሳተ ቁጥር እንደሚያስገባ ጀስት እኛ በቁጥር ስፔሲፋይ አድርገን ማወቅ ስለማንችል አይተሬት የሚያደርግበትን ነምበር አናውቀውም። ጀስት አናውን ነው ማለት ነው። ቀጣይ ዩዘሩ ምንም ሳይሳሳት ሊያስገባ ይችላል። ጀስት ምንም አይተሬት የለም ማለት ነው። ወይም ደግሞ 10 ጊዜ ሊሳሳት ይችላል፣ ወይም ደግሞ 20 ጊዜ ሊሳሳት ይችላል። ስለዚህ ስፔሲፊክሊ ነምበሩን ማናውቀው ከሆነ ዋይል ሉፕ እና ዱ ዋይል ሉፕ የሚባሉትን ነገሮች ነው የምንጠቀም ማለት ነው። ምን ያክል ታይም አይተሬት እንደሚያደርግ ሉፑ ፐርፌክትሊ ነምበሩን ማናውቀው ከሆነ። ፎር ሉፕ ከሆነ ግን ጀስት ቁጥሩን እናውቀዋለን፣ ምን ያክል ጊዜ ሪፒትድሊ ያንን ነገር እንደሚሰራው ማለት ነው። ስለዚህ ስለ ፎር ሉፕ፣ ስለ ዱ ዋይል ሉፕ እና ስለ ዋይል ሉፕ በደንብ አድርገን እያየን እስከዚህ ድረስ ደርሰናል ማለት ነው። መጨረሻ ላይ የምናያለን ያልኳችሁ ከመጽሐፋችሁ ያሉ የተወሰኑ ጥያቄዎችን ያው ጀስት ይሄንን መጽሐፍ ሙሉን እንሰራዋለን። አሁን ይሄን ቪዲዮ ከሁለት ቪዲዮ ከለቀላችሁ በኋላ ቻፕተር 3 ስለምጨርስ ከዛ በኋላ መጽሐፋችሁ ጋር ያለው ሙሉን ጥያቄ ቻፕተር 2 ላይ ያለውን ቻፕተር 3 ላይ ያለውን ሪቪው ኩዌሽን አጠቃላይ እንሰራለን። ነገር ግን አሁን እዚሁ ጋር ጀስት አይታችሁ ስለመሄድ ያክል የተወሰነ ጥያቄ 3 ጥያቄዎችን መርጬ ልስራላችሁ ማለት ነው። የአዲስ አበባ ዩኒቨርሲቲ ፋካልቲ ኦፍ የሚለው መጽሐፍ ማለት ነው። C++፣ ምክንያቱም አብዛኛውን ግቢ የሚማሩ በዚህ ሞጁል ስለሆነ ማለት ነው። ስለዚህ አሁን ጀስት እዚህ ጋር ከአንደኛው ጥያቄ ምንድነው የሚለው ራይት ፎር ዱ ዋይል ስቴትመንት ኮምፒውት ዘ ፎሎዊንግ ሰም ኤንድ ፕሮዳክት ነው የሚለው። ያው ጀስት እኛዋን አይተናታል። አሁን ከ1 እስከ 100 ያሉ ቁጥሮች የሚደምረው የምትለሆነች የኤ ማለት ነው። ከ1 እስከ 100 መደመር 5050 ነው ያመጣ ነው ነምበር ሶስቱ አሁን ያየነው ነው ማለት ነው። ይሄኛውን የቢን በተመሳሳይ ያያችሁት ከሆነ ከ5 ይጀምራል ዘን 5 እየጨመረ ኢንክሪመንቱን ብቻ ነው እንዲለይ ያደረግነው ማለት ነው። ጀስት እኛይቷን የቅድሟን ኮር ላይ ምን ማድረግ ነው የተወሰነ ሞዲፊኬሽን። ከዚህ ጋር ምንድነው ያደረግነው ከዜሮ ይጀምራል። ስለዚህ እኛዋን ከ5 እንዲጀምር ማድረግ ዘን እኛዋ ደግሞ በ5 እየጨመረ እንዲሄድ ማለት 5 10 15 እያልን ነው ያያችሁ። ስለዚህ እኛይቷን ብቻ ሞዲፋይ አድርገን እኛይቷን እስከ 100 የምትለውን 50 ማድረግ ማለት ነው። ስለዚህ አሁን ምንድነው ያደረግነው እዚህ ጋር ከ5 ይጀምራል ዘን 5ን ይደምራል ከሰም ላይ መጀመሪያ 0 ነበረች 5 ይጨመርባታል። አሁን 5 ራሷን በ5 ተፈልጋ 10 ትሆናለች። ዘን 10ን አሁን ከ5 ይጨምራል 15 ይሆናል። አሁን እንደዛ ያደረገ ሲሄድ ምንድነው ሰሙ የሚወጣው ነው። ጀስት ይሄን ራን አድርገን ነው 2750 ይመጣል ማለት ነው። ያ ማለት ከ5 ጀምሮ እስከ 50 ያሉት ነምበሮች 5 ልዩነት ያላቸው ማለት ነው። እነሱ ሲደመሩ ስንት ይመጣሉ ነው። በዚህ መልኩ ማወቅ ትችላላችሁ ማለት ነው። የቀጣዩ ጥያቄም ያው ማካፈል ነው። 1 + 1/2 + 1/3 እንደምታዩት ላይኛው ተመሳሳይ ነው አይደለ? ጀስት ታችኛው ብቻ የሚለያይ 2 3 4 እያለች 15 እያለ መሄድ ማለት ነው። ስለዚህ ይሄን ከ15 ድረስ ያለውን ነው ስሩት ያለን። ይሄን ምን ማድረግ ነው እዛው ጋር ሞዲፋይ ማድረግ እንችላለን ማለት ነው። ያንን የቅድሙን ኮድ ምክንያቱም ተመሳሳይ ነገር ስለሆነ ማለት ነው። እስከ ስንት ነው የጀመረ? ከ1 ነው የጀመረ ዘን እስከ ስንት ነው የሄደው? እስከ 15 ድረስ አይደለ? ግን እየጨመረ ሄደው ስንት ነው? አንዳንድ ነው አይታችሁት ከሆነ 1/2 1/3 1/4 እያለ ስለሆነ ጀስት ታችኛዎቹ እየተቀየረ ሄደ። ስለዚህ አንዳንድ ነው የጨመረ ማለት ነው። ስለዚህ አይ ፕላስ እንለዋለን ማለት ነው። አንዳንድ ስለሆነ እየጨመረ ሄደው። ነገር ግን አይታችሁት ከሆነ ቀጥታ አይደለም ድምሩ እየተደመረው ኦቨር እያደረገ ነው የተደመረ አይደለ? ስለዚህ እኛይቷ ከሰም ጋር የምትደመረው ማንነች ማለት ነው 1/i ነች እንጂ አይ አይደለችም ማለት ነው። ስለዚህ 1/i እንለዋለን ማለት ነው። ነገር ግን ከዚህ ጋር አሁን ሞር ይሄን ራን ብታደርጉ ትክክለኛውን መልስ አይሰጠንም። ምክንያቱም ምንድነው አይታችሁት ከሆነ በባለፈው ሳስተምራችሁ ኢንቲጀር ዲቪዥን ይባላል አይደለ? ስለዚህ ኢንቲጀር ዲቪዥን ጊዜ ሁለቱም ኢንቲጀር ከሆኑ የሚመጣው መልስ ነጥብ እንኳን ቢሆንም ጀስት ኢንቲጀር ነው የሚወጣ ብለን አይደለ? ለምሳሌ አንድ ኢንቲጀር ነች። ያ ማለት ነጥብ ፍሎቲንግ ነምበር ነው አለች። በተመሳሳይ አይም ከዚህ ጋር ብላታል ኢንቲጀር ነች። ስለዚህ አንድ ሲካፈል አንድ ጀስት አንድ ይመጣል። ትክክል ነው። አንድን ይደምርልናል ከዜሮ ላይ። ነገር ግን ከዛ በኋላ ያሉት 1/2 1/3 እያለ ሲሄድ የሚመጣው መልስ 0 ነጥብ ምናምን አይደለ? ስለዚህ ነጥብ ምናምን ይተውና ጀስት 0 እየደመረ የሚሄድ ማለት ነው። ስለዚህ እስከ 15 ድረስ መጀመሪያ አንድን ያመጣል። አንድ ሲካፈል ለአንድ አንድ ነው። ስለዚህ አንድ ሲደመር 0 ጀስት አንድ ይሆናል። ከሰም ላይ አንድን አሳይን ያደርጋል። ከዛ በኋላ ያሉት ግን አንድ ሲካፈል ለሁለት እቺ አራቷን አፕዴት ካደረገች በኋላ 2 ይሆናል አይደለ? አይ ስለዚህ አንድ ሲካፈል ለሁለት 0.ሳምሲንግ ይመጣል። 0.5 ይመጣል አይደለ? ነገር ግን ኢንቲጀር ዲቪዥን ስለሆነ እየተጠቀምን ያለው 0.5 የሚለውን ከዚህ ጋር አይደምርልንም ነው። ምክንያቱም 0 ነው የሚሆነው ጀስት ነጥብ በኋላ ያለውን ነገር ኢግኖር ስለሚያደርገው። ስለዚህ አንድ ከምንላት 1.0 እንላታለን ማለት ነው። ምን እንዲሆን ጀስት ወደ ፍሎቲንግ ነምበር እንዲቀየር ማለት ነው። ስለዚህ አሁን ራን በምናደርገው ይሰራል። እስኪ መጀመሪያ ግን ይሄን ኢንቲጀር ዲቪዥን አድርጌ ላሳያችሁ ስንት ነው ይመጣ። አንድ ነው ዲስፕላይ የሚያደርግልን አንድን ብቻ ማለት ነው። የመጀመሪያዋን አንድን ብቻ
እንደምታዩት አንድን ብቻ ደምሮ ያመጣልናል ማለት ነው። የመጀመሪያዋ ድምር ብቻ ሌላው ዜሮ ስለሚመጣ ትክክለኛው ነገር ግን ነጥብ ዜሮ እናደርጋታለን ማለት ነው። ነጥብ ዜሮ ካደረግነው ግን ጀስት ፍሎቲንግ ነጥብ ከነጥብ በኋላ ያሉትን አንድ ሲካፈል ለሁለት ስንል 0.5 ነው። 0.5 የሚለውን ሁሉ ይደምርልናል አብሮ ማለት ነው። ስለዚህ ይሄኛው ትክክለኛ መልስ ይሆናል ማለት ነው። ኦኬ እንደምታዩት ምንድነው እዚህ ጋር ጀስት አንድ ተመሳሳይ የመጣብን ምክንያቱ ለምን መሰላችሁ? ከዚህ ጋር መጀመሪያ ስፔሲፋይ ስናደርግ ሰም የሚባለውን ያው ኢንቲጀር ስላልነው ምንጊዜም ቢሆን የነጥብ ቁጥር ስለማይቀበል ማለት ነው። አሁን እስኪ ለምሳሌ በደንብ ኮሜንት አድርጌ ላሳያችሁ። ይሄኛው ሞር ክሪቲካል የሆነ ነገር ስለሆነ ማለት ነው። አሁን መጀመሪያ እችኛይቷ ጀስት አንድ ሆነች ተደመረች፣ ሰም አንድ ሆናለች። አሁን በቀጣይ ዙር ሲመጣ ደግሞ ምንድነው የሚሆነው? አንድ ሲደመር ቀጣዮች ስንት ነች? አንድ ሲካፈል ለሁለት ሲሆን ማለት ነው 0.5 አይደለ? ስለዚህ 0.5 ይሆናል። ሁለቱ ሲደመሩ ስንት ነው የሚመጣ መልሱ? 1.5 አይደለ? ነገር ግን 1.5ን ከሰም ጋር ስቶር አያደርገውም ማለት ነው። ምክንያቱም ይሄኛው ሰም ኢንቲጀር ስለሆነ ዳታ ታይፑ 1.5 የምትለውን ነገር ኢግኖር ያደርግና ጀስት አንድን ብቻ ነው ስቶር የሚያደርግ ማለት ነው። ሶ ለዛ ነው ችግሩ እዚህ ጋር የተፈጠረው። እችኛይቷን ወደ መቀየር አለብህ ማለት ነው። ወደ ፍሎት መቀየር አለብህ ማለት ነው። ትክክለኛውን ቫልዩ እንዲሰጠን አሁን ራም ብንለው በትክክለኛው ቫልዩ ይሰጠናል ማለት ነው። እንደምታዩት 3.3 ምናምን ብሎ ዲስፕሌይ ያደርግልናል። እንደዚህ አይነት ኢንቲጀር ዲቪዥን በሚኖርበት ሰዓት በደንብ እየተጠነቀቃችሁ፣ ምክንያቱም ስቶር የሚያደርገው ፍሎት መሆን አለበት። ከዚህ ጋር ያለችውም ራሱ ፍሎት ወደ ፍሎት መቀየር አለባት ማለት ነው። እችኛቷን ብቻ ለመጠቀም ሌላው ተመሳሳይ ነው፣ ምንም አይነት ልዩነት የለውም ፎር ሉፑ ጋር ማለት ነው። እዚህ ጋር የዲም በተመሳሳይ ነው። መልቲፕሊኬሽን የምትለውን ፕላስ ያልናትን ወደ መልቲፕሊኬሽን መቀየር ነው። ሌላ ልዩነት የለውም ማለት ነው። ይሄኛው የሁለተኛው ጥያቄ ምንድን ነው የሚለው ከ10 ጀምሮ እስከ 49 ያሉ ቁጥሮችን ዲስፕላይ እንድናደርግ ነው። ነገር ግን ዲስፕላይ የምናደርግበት ሰዓት ከ10 ጀምሮ እስከ 49 ያሉትን በአንድ መስመር እንዲዘረዝራቸው ሳይሆን እያየሽት ከሆነ እዚህ ጋር 20 የሚለው ሲመጣ ምን እንዲሆን ብሬክ እንዲያደርግ ማለት ነው። ስለዚህ ይሄኛውን ለመስራት በኔስትድ ሉፕ መስራት ይችላል፣ በኋላ አሳያችኋለሁ። ነገር ግን ከዚህ ጋር ደግሞ በመስራት እንችላለን ማለት ነው። ኢፍ ኮንዲሽን እና ፎር ሉፕ ተጠቅመን መስራት እንችላለን ማለት ነው። እስኪ ላሳያችሁ። ከዚህኛው ጋር ፍሎት ሰም ምናምን የሚለው ነገር አያስፈልገንም። ይሄን እናጥፋው። እዚህ ጋር ያለችውን ችኛቷን እናጥፋት። ይሄንን ሰም የሚለውን ነገር ክሊር ለማድረግ ማለት ነው። ችኛቷ ምን ብለናል? መጀመሪያ ፎር ኢንት አይ ኢኳል 1 ብለናል። ስለዚህ መጀመሪያ ስታርት ያደረገው አይታችሁ ከሆነ 10 ነው አይደል? ስለዚህ 10 እንላታለን ማለት ነው። ችኛቷን ቀጣይ ምንድነው እስከ 49 ነው ያለን አይደል? ስለዚህ ችኛቷን 49 እናደርጋትና ያው ይሄኛው ኢንክሪመንቱ ተመሳሳይ ነው፣ አንዳንድ እየጨመረ ነው የሄደው። ነገን ቀጣውን እዚህ ጋር ምን ብናደርገው እንደዚህ አውት አድርገን አይ ብናደርገው ምንድነው የሚያደርግልን? ቀጥታ የሚዘረዝራቸው ማለት ነው። 10 11 12 እያደረገ በአንድ መስመር ነው የሚዘረዝራቸው። ያ እንደምታዩት ከዚህ ጋር እንዳለ በአንድ መስመር ዘረዘራቸው ማለት ነው። ከዛ ግን ጥያቄው የጠየቀ ምንድነው ከ10 ጀምሮ እስከ 19 ያሉትን ባንድ፣ ከዛ ደግሞ ከዚህ ከ20 ጀምሮ እስከ 39 ያሉትን ባንድ እንዲዘረዝርልን ያደረገ ማለት ነው። ስለዚህ ይህን በምናስብበት ሰዓት ምን እናደርጋለን ማለት ነው? ኢፍ ኮንዲሽን እንጠቀማለን ማለት ነው። ብሬክ የሚባለውን ነገር እዚህ ጋር ኢምፕሊመንት ለማድረግ ኢፍ እንላለን። ዘን አይ የምንላት እኩል ይሆናል ስንት ከሆነች 10 ከሆነች፣ ወይም ደግሞ ኦር እንላለን ማለት ነው። ኦር እንልና ደግሞ አሁንም ምን ከሆነች ማለት ነው። አይ እዚህ ጋር እኩል ይሆናል አሳይመንት ነው የተጠቀምነው። ያያችሁት ከሆነ አሳይመንት ከተጠቀም ስህተት ነው። ስለዚህ ጀስት ሉፑን ራሱ ያበላሸዋል ማለት ነው። ስለዚህ እኩል ይሆናል ኮምፓሪዝን ኦፕሬተር ነው መጠቀም ያለብን። እዛ አሁንም 10 ከሆነ አሁንም ብሬክ ያደርጋል። ዘንድ ደግሞ ቀጣይ ምክንያቱ 10 ያው የመጀመሪያው ስለሆነች መተውም እንችላለን ከፈለግን፣ ያው የመጀመሪያው ብሬክ መደረግ ስለማያስፈልገው። ስለዚህ 20 እንበል። 20 ሲሆን አለ ብሬክ ያደረገው። ቀጣይ ደግሞ ስንት ነው? አይ እኩል ይሆናል ስንት ከሆነች 30 ስትሆን ደግሞ ዘንድ ቀጣይ ደግሞ ስንት ነው? አሁንም ኦር እንላለን። ምክንያቱም ጀስት ከ20 ላይም ከ30 ላይም ከ40 ላይም ብሬክ እንዲያደርግ ስለፈለግን። ስለዚህ አንድ ይቀረናል። አይ እኩል ይሆናል ስንት ከሆነ ደግሞ አሁን 40 ከሆነ ብሬክ እንዲያደርግ። ስለዚህ እንመጣና ከዚህ ጋር ምላለን ማለት ነው። ሲአውት ኢንዲኤል ማለት አዲስ ላይን ጀምርልኝ እንደማለት ነው። ስለዚህ አይ 20 ከደረሰች ወይም ደግሞ አይ 30 ከደረሰች እና ደግሞ አይ የምትባለው 40 ስትደርስ ምን ያደርጋል? አዲስ ላይን ብሬክ አድርጎ ይጀምርልናል ማለት ነው። ስለዚህ አሁን ቀጥታ ከዚህኛው ከታች መተን ሲአውት ብለን ምንምንበት ሰዓት አይ ብለን ያው ጀስት እዚህ ጋር ስፔስ መስጠት የተወሰነ በደንብ እንዲያሳየን ማለት ነው። እንደዚህ አድርገን ራን በምናደርግበት ሰዓት አሁን በትክክል ቅድም ያየነውን ቪዥዋል ያሳየናል ማለት ነው። ያ እንደምታዩት ከዚህ ጋር 10 11 እያለ እስከ 19 ይዘን ከ20 ጀመረ። እንደምታዩት በትክክል እንደዚህ አድርጎ ያሳየናል ማለት ነው። ስለዚህ የጠየቀን ጥያቄ ከሞጁላችሁ ጋር ይሄ ነው። እንደዚህ አድርገን ዲስፕላይ እንድናደርግ ነው ማለት ነው። ይሄንን በደንብ ዱሃይል የሚባለውን በደንብ ክሊርሊ አንደርስታንድ እንድታደርጉ ይረዳቸዋል ይሄኛው ጥያቄ። ይሄኛው ጥያቄ ምንድነው የሚለው ራይት ኤ C++ አፕሊኬሽን ዛት ካን ኮምፒውት ዘ ሌተር ግሬድ። ሌተር ግሬድ ማለት የሆነ ኤ እንዲላችሁ ወይ ደግሞ ኤ ፕላስ ነው፣ ሲ ነው፣ ወይም ደግሞ ኤ ማይነስ ነው፣ ኤ ፕላስ ነው ያመጣህ ብሎ እንዲናገር ማለት ነው። ሌተር ግሬድ ማለት ስቱደንት አፍተር አክሴፕቲንግ ዘ ስቱደንት ሚድ ፋይናል እና ሚድ ኤግዛማችን ይቀበልናል። ፋይናል ስንተኛ ያመጣ ዘ ሚድ ስንተኛ ያመጣ ብሎ ማለት ነው። ዘን ይደምርና ከመቶ ኮምፒውት አድርጎ ኢፍ ስቴትመንት ላይ የሰራነው ነገር ይመጣል ማለት ነው። ከዚህ ዘን ዘ ፕሮግራም ሹድ ኦንሊ አክሴፕት ሚድ ሪዛልት። ስለዚህ የዚህ ጋር ምንድነው የተጠቀምን? ቅድም የሰራናት ማለት ነው። ሚድ ሪዛልቷ እስከ ስንት ነው መሆን ያለባት? ከ0 እስከ 40 ድረስ። ከ0 እስከ 40 ድረስ ውጭ ካስገባ ሰውየው ጀስት እንደገና እንዲያስገባ ኢተሬት ማድረግ አለበት ማለት ነው።
ሌላኛው ደግሞ ፋይናል ደግሞ ከ0 እስከ 60 ብቻ ማስገባት አለበት ማለት ነው። ስን ይህንን ደምሮ የሚድ ያስገባነውንና ፋይናል ያስገባነው ውጤታችን ደምሮ ከ100 ኤን ያመጣን ወይስ ኤ ፕላስ ነው የሚለውን የሚናገር ኮድ ጻፉ ነው የሚል ጀስት ኮድ ብሎክ ጋር ልሄድና ላሳያችሁ በደንብ። ስለዚህ መጀመሪያ የምናደርገው ምንድነው ግሬዳችን ስቶር የሚያደርግልን ቫሪያብል ክሬት እናደርጋለን ማለት ነው። ያው ፍሎት ስለሚሆን ፍሎት ብለን የመጀመሪያው ሚድ ነው አይደለ ስቶር የሚደረገው ሶ ሚድ የሚል ክሬት እናደርጋለን። ዘን ፋይናል ፋይናል እና ሚድ እንደምታዩት እዚህ ጋር ምን አመጣች ፋይናል የምትባል የቫሪያብል ክሬት ማድረግ አንችልም ማለት ነው የሲ ፕላስ ፕላስ ኪወርድ ስለሆነ። ስለዚህ እቺኛቷን እንቀይራታለን ምክንያቱም አይሰራልም እንደ ቫሪያብል። ስለዚህ ካፕ ሳደርገው ግን እንደምታዩት ሰርታለች ማለት ነው። ስለዚህ አሁን እንደዚህ ቫሪያብል ሁለት ክሬት ካደረግን በኋላ ከዚህ በኋላ ምንድነው ቀጣዩ የሚድ እና የፋይናልን ከዩዘሩ መቀበል አይደለ። በምንቀበልበት ሰዓት ምንድን ያልኳችሁ በዱ ዋይል ሉፕ መቀበል መጀመሪያ ይጠይቃል ዘን ቼክ ያደርገዋል። መጀመሪያ እኛ እናስገባታለን ቫልዩ ዘን ቼክ ያደርጋል ከ0 እስከ 40 ድረስ ነው ያስገባ ሰውዬ ወይስ አይደለም ብሎ ዲሳይድ እንዲያደርግ ማለት ነው። ካልሆነ ድጋሚ እንዲጠይቀን ስለዚህ ዱ እንልና ምን እናደርጋለን ማለት ነው። አውት ብለን ኢንተርሚድ ስኮር ብለን እንጠይቀዋለን ይዘሩን ማለት ነው። ዘን ሲኢን ብለን አሁን የሚገባልን ቫልዩ ምንድነው ማለት ነው የሚድ ስለሆነ ጀስት ሚድ እንላለን ማለት ነው። ስለዚህ አሁን ሚድን አስገባን። ነገር ግን ሚድ እስከ ስንት ነው ተቀበሉ ያልን አይታችሁ ከሆነ ጥያቄው ጋር ከ0 እስከ 40 ድረስ ከ40 በላይም ካስገባ ከ0 በታችም ካስገባ እንደገና እንዲጠይቀው ማድረግ አለብን ማለት ነው። ስለዚህ ከዚህ ጋር ኮንዲሽን እናስቀምጣለን ማለት ነው። ሶ ኮንዲሽኑ ምንድነው የሚያደርግልን ሚድ የምትባለው ግሬተር ዛን ከስንት ከሆነች ግሬተር ዛን ከ40 የሚበልጥ ከሆነ ወይም ደግሞ ሚዱ ከስንት ከ0 የሚያንስ ከሆነ ነው አይተሬት የሚያደርገው ማለት ነው። ስለዚህ ምን ያደርጋል ከ40 የሚበልጥ ከሆነ ወይም ደግሞ ከ0 የሚያንስ ከሆነ ያስገባነው ቁጥር እንደገና እንድናስገባ ይጠይቀናል እንጂ አያሳልፈንም ማለት ነው። ሶ እንደዚህ አድርገን እንጨርሳለን የሚድን ማለት ነው። አሁን በተመሳሳይ ምን እናደርጋለን ማለት ነው የፋይናል እንዲያስገባ ሲአውት ብለን ኢንተር ፋይናል አይደለ ፋይናል ኤግዛም ፋይናል ስኮር ነው ጀስት ኤግዛም ከምንለው ስኮር ማለት ነው። ሶ እዚህ ጋር ተመሳሳይ ነው የፈለገን ብታደርጉት ችግር የለውም እዚህ ጋር። እንደዚህ ካደረግን በኋላ አሁን መቀበል አይደለም የሚቀረን ስለዚህ ኢን ብለን ምን እናደርጋለን ማለት ነው ፋይናል አይደለ እዚህ ጋር ጀስት ያደረግናት ካፒታሏን ስለሆነ ካፒታል ሌተር እንጠቀማለን ማለት ነው። ሶ አሁን ፋይናል ከሚባለው ላይ ስኮር ያደርጋል። አሁንም ቼክ እናደርጋለን። አሁን ፋይናሉ ምንድነው ያልን አይታችሁት ከሆነ ጥያቄያችን ጋር ልመልሳችሁና ወደ ጥያቄው ማለት ነው። የፋይናል ቫልዩ መሆን ያለበት ከ0 ጀምሮ እስከ 60 ድረስ ነው ማስገባት ያለበት ነው ያለን። ስለዚህ አሁን በተመሳሳይ በዋይል ሉፕ እዚህ ጋር ስፔሲፋይ እናደርጋታለን ማለት ነው። ዋይል ብለን ኮንዲሽኑን እንጽፋታለን እዚህ ጋር ምን ከሆነ ነው ያለ ፋይናል አይደለ። ስለዚህ ፋይናል ሌዛን 0 ከሆነ ኦር ፋይናሉ ከ60 የሚበልጥ ከሆነ አይደለ። ስለዚህ ከ60 የሚበልጥ ከሆነ ድጋሚ እንድናስገባ ምን ያደርገናል ማለት ነው ይጠይቀናል ማለት ነው አያሳልፈን። ስለዚህ አሁን ሁለቶችን ተቀብለን ጨርሰናል። ስለዚህ አንድ ቫሪያብል እዚህ ጋር ክሬት ማድረግ አለብን ማለት ነው። ምን የሚያደርግልን የሚድንና የፋይናልን ስኮር ደምሮ የሚይዝልን ምን የሚባል ሰም የሚባል ማለት ነው። ስለዚህ ሰም ብለን ክሬት እናደርጋለን ማለት ነው። ሰም የሚባለው ምንድነው የሚያደርግልን የሚድና የፋይናልን ቫልዩ ስቶር አድርጎ መያዝ ማለት ነው። ሶ እንደዚህ አድርገን ካስገብተን ከጨረስን በኋላ ከዚህ ጋር ምን ማድረግ እንችላለን ሰም ኢኩዋል ማለት እንችላለን ማለት ነው። ፋይናል ፕላስ ሚድ ማለት ነው። ስለዚህ አሁን ምን አደረግን የሰም ቫልዩ በትክክል ካስገባን በኋላ ነው ልብ በሉ ወደዚህኛው ላይን ኦፍ ኮድ አይሸጋገርም ሲጀመር ምክንያቱም ይሄ ሉፕ ስለሰጠ ነው። ትክክል ካላስገባን እንደገና ነው አይተሬት የሚያደርገን ማለት ነው። ነገር ግን በትክክል ካስገባን በኋላ የፋይናል እና የሚድን ስኮር ደምሮ ከሰም ጋር ያስገባል ማለት ነው። ከመቶ ያለን ድምር ለማወቅ ከዚህ በኋላ ያለው ጀስት በባለፈው ያሳየኋችሁ ኢፍ ስቴትመንት ላይ ነው ማለት ነው። ኢፍ እንላለን መጀመሪያ ኢፍ ብለን ምን ከሆነ ሰሙ ከ90 በላይ ከሆነ ግሬተር ዛን ኦር ኢኳል ቱ 90 ከሆነ ምን የሚለውን ዲስፕሌይ ያደርግልናል ማለት ነው። ምን የሚለው ዲስፕሌይ የሚያደርግልን አውት ኤ ፕላስ የሚል ማለት ነው። ምክንያቱም ከ90 በላይ ሆነ ማለት ያው ኤ ፕላስ አይደለ። ስለዚህ ኤ ፕላስ የሚለውን ካልሆነስ ኤልስ ኢፍ እንላለን ማለት ነው። ያ ማለት ከስንት ከሆነ ደግሞ ከ85 በላይ ከሆነ ከ85 ከ90 ያለውን ለማወቅ ስለሆነ ስለዚህ ሰሙ ከስንት በላይ ከሆነ ግሬተር ዛን ኦር ኢኳል ቱ 85 ከሆነ ማለት ነው። አሁን በተመሳሳይ እንደዚህ ከሆነ ምን የሚለውን ዲስፕሌይ እናደርጋለን ማለት ነው ሲአውት ኤ ማለት ነው። ምክንያቱም ከ85 በላይ ሆነ ማለት ያው ኤ ስለሚባል በዚህ መልኩ ሲአውት እንለዋለን ማለት ነው። አሁን በተመሳሳይ እንደምናደርገው አሁን ኤልስ ኢፍ ብለን ጀስት ሁለቱንም በዚህ መልኩ አሳይ እናደርጋቸዋለን ቫልዩ አሁንም ከ80 በላይ ከሆነ ሰሙ ማለት ነው ሲአውት ኤ ማይነስ ነው አይደል የሚባለው ጀስት ከ80 እስከ 85 ያለው ኤ ማይነስ ስለሆነ ኤ ማይነስ እንለዋለን ማለት ነው። ስለዚህ በዚህ በተመሳሳይ ሌሎችንም ከ75 በላይም ከ65 በላይ ያላችሁ ኤልስ ኢፍ እያላችሁ ሁሉም ትጽፏቸዋላችሁ። ጀስት እኔ እዚህ ጋር ለመጻፍ ኤልስ ብዬ ልጨርሰው ማለት ነው። ጀስት ኤልስ ብዬ ሲአውት ሌላ ከነዚህ ውጭ ከሆነ ያስገባ ነው ፌል እንዲል ማለት ነው። ስለዚህ አሁን ራን በማድረግበት ሰዓት ምንድነው በትክክል እንድናስገባ ይጠይቀናል። ቫልዩን ካስገባን በኋላ ሰም አድርጎ ስንት እንዳመጣን ይነግረናል ማለት ነው። ስለዚህ ራን ላድርግና ላሳያችሁ። ስለዚህ እንደምታዩት ምን አለ ማለት ነው ኢንተር ሚድ ስኮር አለ። ሶ ሚድ ስኮራችንን እናስገባለን። ለምሳሌ ከ40 ስለሆነ አሁን ለምሳሌ ከ40 በላይ ስላለን 41 ልበለው
41 በምልበት ሰዓት ያያችሁት ከሆነ ኢንተርሚዲየት ስኮር እንደገና እንድናስገባ እየጠየቀ ነው። ምክንያቱም ያስገባነው አውት ኦፍ ባውንድ ስለሆነ ማለት ነው። አሁን ለምሳሌ ራሱ -2 ባስገባ የተለየ ነው አይደለ? ከዜሮ በታች ስለሆነ እንደገና እንድናስገባ ይጠይቀናል ማለት ነው። ነገር ግን ትክክለኛውን ብናስገባ ምን ይላል ማለት ነው? አሁን ለምሳሌ 39 ብሎ ማለት ነው እንደምታዩት ያሳልፈናል ማለት ነው። ወደ ፋይናል ስኮር እናስገባ ይለኛል ማለት ነው። ስለዚህ ፋይናል ስኮሩን ስንት ልበለው? ከ0 እስከ 60 አስገባ ስላለኝ ጀስት 58 ልበለው ማለት ነው። ስለዚህ አሁን ኢንተር በምልበት ሰዓት ኤ ፕላስ ነው ያመጣ ይለኛል ማለት ነው። ምክንያቱም 58 እና 39 ኤ ፕላስ ስለሚገባ ያው ኤ ፕላስ ነው ያመጣ ብሎ ዲስፕሌይ ያደርግልኛል ማለት ነው። ስለዚህ ይሄኛው ጥያቄ የጠየቃችሁ እንደዚህ አይነት ኮድ እንድትሰሩለት ነው። እችኛይቷን ኮድ መስራት ትችላላችሁ ማለት ነው ለዛኛው ጥያቄ። ስለዚህ እንደዚህ አይነት ጥያቄ ከተሰጣችሁ በዚህ መልኩ ነው የምትሰሩት ማለት ነው። ነገር ግን እዚህ ጋር ያሉትን ጥያቄዎች እናልፋችኋለን ማለት አይደለም። ሌሎችን ጥያቄዎች ጀስት ይሄንን ቪዲዮ እና ቀጣይም ይሄን የቻፕተር 3 ቪዲዮ ስጨርስላችሁ ማለት ነው ስለ ኔስትድ ሉፕ እና አንድ ቪዲዮ የመጨረሻ ሰርቼ ስጨርስላችሁ እንዳለ ሙሉ ጥያቄውን የምንሰራው ይሆናል ማለት ነው። እዚህ ጋር እንደምታዩት ስለ የእነዚህ ድምር እነዚህን ሸፖችን መስራት እና ደግሞ እዚህ ጋር የምታዩት በሙሉ እነዚህን ሸፖች በደንብ እየሰራን ከዚህም በተጨማሪ ሌሎችን ፈተና ላይ ወጥቶ የነበሩትን ስለምንሰራ በቀጣይ ቪዲዮ እሰራላችኋለሁ ማለት ነው። ጀስት ቻፕተር 3 ከጨረስን በኋላ። ስለዚህ የዛሬው ቪዲዮ ይሄን ይመስል ነበር። አይ ሆፕ በደንብ ግልጽ እንደሆነላችሁ ስለ ዋይል ሉፕ፣ ስለ ፎር ሉፕ እና ስለ ዱ ዋይል ሉፕ በደንብ አይተናል እና ደግሞ ከመጽሐፋችሁ የተወሰኑ ጥያቄዎችን ሰርተን እና ደግሞ ልዩነታቸውን የዋይል ሉፕ እና የዱ ዋይል ሉፕ እና ደግሞ ዋይል እና ፎር ሉፕ ልዩነታቸው ምንድነው የሚለውን በደንብ ክሊር ላይ አይተናል። ከዚህ በተጨማሪ ያልገባችሁ ጥያቄ ካለ እንዲሰራላችሁ የምትፈልጉት ሌላ ጥያቄ ካለም ያልገባችሁ ኮንሰፕት ካለ ግሩፕ ጋር ወይም ቴሌግራም ግሩፕ ጋር ወይም ደግሞ እዚህ ጋር ዩቲዩብ ኮሜንት ጋር አሳውቁኝ። በደንብ ክሊር አድርጌ ለመስራት ሞክራለሁ ማለት ነው ለቀጣዩ ቪዲዮአችን። ስለዚህ በቀጣይ ቪዲዮአችን እስከምንገናኝ ድረስ ሰላም ቆዩ።